ነገር ቢኖር እሱ ነውና ጌታ አምላክ የተባረከ ይሁን። እንግዲህ ለዚህ ዓመት ጌታ ለኔ የሰጠኝ በቃ በአጥንቴ ውስጥ የገባን የእሱን መልእክት ነው ለእናንተ ሼር ማድረጋችሁ። ትንሽ መሲም ስጠይቃኝ ነበር በምን ቶፒክ ነው የምትናገረው ብላኝ፣ በቃ ጌታ በውስጤ እስኪሞላ ድረስ የተለያዩ ርዕሶች ይመጡ ነበርና በኋላ ግን ጌታ ይህን ነገር በልቤ ስላመጣ ያን ነገር ላገራችሁ። የጌታን ነገር በእግዚአብሔር ቃል ውስጥ የጌታን ማንነትና ተአምራቱ እንድናይ ይሄን የሚመጪውን ዓመት እግዚአብሔር ሊያወርሰን ያለ ሊለውጠው ያለ ሊነካው ያለ እስከ ዛሬም ተቀምጦ ያለ ግን ለመጀመሪያ ጊዜ እግዚአብሔር ኢንተርቪን የሚያደርግበት ነገሮችን እንዲኖሩ በልቤም ስላሰብኩኝ ጌታም በመንፈስ ቅዱስ በልቤ ስለመሰከረ በእኛ መካከል ያው ጌታ እንግዲህ ደስ በሚል መንገድ አለ። ከኛም እህቴም በጣም በሚያስገርም መንገድ ስታስመልከን ነበረ። ጌታ ማርካችሁ። እህቴም ደግሞ እንደዚሁ ምስክርነትሽን ሰምቻለሁ ቀደም ብዬ ስለገባሁኝ። ጌታ አምላክ ይባረክ። በጣም ደስ ይላል። መንፈስ ኦልሬዲ ተቀብሎኛል። ጌታ ይባረክ። እና ዛሬ ርዕስ መስጠት ካስፈለገ ትንሽ ፈቀቅ እንላለን። እንደው ብዙ ነው የምናልፍባቸው መጽሐፍ ቅዱሳዊ ኮንቴንቱን ምናልባት ከዚህ ቀደምም ሰምተነው ወይም አንብበነው ሊሆን ይችላል። ግን አንዳንድ ጊዜ እግዚአብሔር ሊናገርበት የወሰነበት ነገር ላይ ሲሆን እኔም ብዙ ጊዜ በግሌ ልቤ እንዳይፈተንብኝ ሁሌ አተገዋለሁ። ልቤ ማለት ነው እግዚአብሔር መንፈስ ቅዱስ ብቻም በዛ ውስጥ በምታውቁት እኮ ታሪክ ውስጥ አንዳንድ ጊዜ ለየት ያለ ነገር እናንተን ብቻ የሚመለከት ነገር ሬማ አድርጎ የሚፈነጥቀው ነገር አለና አንድም ደግሞ ይሄ እንደ ትምህርት ባቀርበውም ግን እንደ ፕሮፌቲክ ቲቺንግ አድርጋችሁ ብታዩ ታይምሊ የሆነ መልእክት ስለሆነ ማለት ነው። እና በዚህ ውስጥ ርዕሱ እመን ብቻ እንጂ አትፍራ በሚል ሀሳብ ነው የምንካፈለው። እና ይህን ታሪክ ተጽፎ የምታገኙት የማርቆስ መጽሐፍ ላይ ነው። በጣም የምወደው የእግዚአብሔር ቃል ያለበት ክፍል ላይ ተጽፎ ያለ ነው። ማርቆስ 5 ማለት በጣም የምወደው መጽሐፍ ነው። ቻፕተሩ ራሱ በጣም የምወዳቸው በጣም ወሳኝ ሳይሆኑ ታሪኮች ያሉበት እና እዛ ላይ አንዱም ታሪክ የዚህ ኢዮአርዮስ የተባለው የምኩራብ አለቃ ለጌታ ፕሊድ ያደረገበትን ታሪክ አንስቶ የሚናገርበት ነገር ነው። እና በዚህ ቃል ላይ ቆመን ስናወራ ግን በዛ ውስጥ ልናይ በልቤ መንፈስ ቅዱስ የሞላው ነገር ምንድን ነው? እግዚአብሔር በቃ በአጣብቂኝ ውስጥ በገባንበት ሁኔታ ጠላት ኦርኬስትሬት እያደረገ ባለው ሁኔታ በብዙ ነገር በሚያታገል ሁኔታ ውስጥ ለእኛ እግዚአብሔር ያለው አምላካዊ መልስ ምንድን ነው? እንግዲህ መቼም በቤተክርስቲያን ታሪክ ውስጥ እንደገና መጽሐፍ ቅዱስ ታሪክ ውስጥ ደግሞ በደንብ ስናይ ሰዎቹ ይመጣሉ፣ ይሄዳሉ፣ ያልፋሉ። ግን ባለ ታሪክ ሰሪው ግን እግዚአብሔር ግን አይቀየርም። ጌታ አምላክ የተመሰገነ ይሁንና በዛ ውስጥ ለነሱ የዋለው ነገር ለዘላለም እስከ ዘላለም ክርስቶስ ኢየሱስ ያው ስለሆነ ያው በነሱ የሆነው ነገር ደግሞ ያው እግዚአብሔር በበለጠ መንገድ ከኛ ጋር በዘመኑ በሚጠይቀውም ጸጋ ሙላት ከኛ ጋር አብረዋልና እስቲ ባለንበት ሁኔታ ውስጥ ሆነን በዚህ ቃል ውስጥ ከእግዚአብሔር መንፈስ ቅዱስ ጋር አብረን ብንጓዝ ወገኖቼ በጣም እናተርፋለን ብዬ አስባለሁ። አንድም ደግሞ ውስጣችን እንደ አዲስ በእምነት የሚሞላም ነገር ብዬ እንደሆነ ማስባለሁ። ጌታ አምላክ የተመሰገነ ይሁን። እንዲሁ ቅድም ከመስሪያ ቤት እስከ መውጣቴ በፊት አንዳንድ ጥቅሶችም ድጋሚ ላያችሁ ሞክሬ ነበር። እንደ አዲስ በቃ ጌታ ትምህርቱ ራሱ ውስጤ ሲፈስ ሲሰማኝ ነበርና ጌታ አምላክ ይባረክ። እስቲ ቃሉን እናንብበው። ከዛ ጀምረን ይሄንን ነገር በልቤ ያለውን ነገር ለማብራራት ከብሉይ ኪዳን 2 ታሪኮች 3 ታሪኮችን ሼር አደርጋችኋለሁ። ከዛ ደግሞ የሚቀጥለው ሳምንት ደግሞ ከአዲስ ኪዳን 3 ታሪኮችን እናካፍላለን። መጨረሻ ላይ ማሰሪያዬን አደርገዋለሁ ማለት ነው። ጌታ አምላክ የተባረከ ይሁን። እስቲ መቼም ሰው ቢናገር ቢውል ምንም ጠብ የሚል ነገር ስለሌለ የዕለቱ ተረኛም ስለሆንኩኝ እግዚአብሔር እንግዲህ በአእምሮዬም በልቤም በአንደበቴም ሁሉ እንዲጠቀም ላሳልፍ ሰጠዋለሁ። ጌታ መንፈስ ቅዱስ እጅግ አድርጌ ያመሰግንሃለሁ። ጌታ ሆይ አንተ ለሰው ካልተናገርክ በስተቀር ሰው የሚናገረው ነገር የሰውን አእምሮ ሊነካ ይችላል፣ የሰውን ስሜት ሊነካ ይችላል። ግን አንተ ግን ስታወራ፣ አንተ ግን ነገርን ስትገልጥ ግን ጌታ ሆይ በእያንዳንዳችን ጉዳይ ውስጥ ገብተህ እግዚአብሔር ያለውን አምላካዊ ምላሽ ለእያንዳንዳችን እንደ መልካችን ጌታ ሆይ በአንተ ጥልቅ ነገር ውስጥ ያለውን ነገር እያወጣ በመንፈስ ቅዱስ እያብራራ ወደ መንፈሳችን የምታመጣው ከዛም አልፈ ወደ አእምሯችን የምታመጣው ከዛ ደግሞ ወደ መገለጥ የምታመጣው አንተ ነህና የማስተማሩን የትምህርትን ጠል ነገር ጌታ ሆይ በአንደበቴ በአእምሮ ይጠቅመ ለእኔም ለወገኖቼም ይሄንን ነገር ዛሬ ማታ እንድታደርግ አምንሃለሁና እጅግ አድርጌ አመሰግንሃለሁ። ቀኑ ሁሉ ደግሞ ሰላም ስለጠበከን ተባረክ። ይህ ምሽት ደግሞ ጌታ ሆይ ያንተን ቃል የመሰለ አስገራሚውን ታምራትን ደግሞ ከቃል ውስጥ ማየት እንድንችል እንድትረዳን እንጸልያለን። በጌታ በኢየሱስ ስም አሜን። ጌታ አምላክ ይባረክ።
እንግዲህ ማርቆስ 5 ላይ ጽፎ ያለውና ከዛ ቀደም ብሎ ያለው ታሪክ የዛ በስራት ሆኖ ለብዙ ዓመት ሲንገላታ የነበረን ያ ወጣት ልጅ እግዚአብሔር ነፃ ወጥቶት ካለውን ታሪክ የተናገረ በኋላ ግን ይሄ የምኩራብ አለቃ አንዱ ኢያሪዮስ የሚባለው ማለት ነው ወደዛ ወደ ጌታ መጣ ይላልና ቃሉን አነበዋለሁ። ቁጥር 22 የሚጀምረው ኢያሪዮስ የተባለው የምኩራብ አለቃ አንዱ መጣ፣ ባየውም ጊዜ በእግሩ ላይ ወደቀና ታናሺቱ ልጄ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው ይለናል እዛ ላይ። ከዛ ቻፕተሩ ላይ በጣም እንወዳት ታሪክም በሕይወቷ ላይ የእግዚአብሔርን የእውነት ነገር የእምነት ነገር የተረዳቸውን ያችን ደም ሲፈሳት የነበራች ታሪክ ያመጣና በኋላ ግን ልክ 35 ቁጥር ላይ ደግሞ ወደ ታሪኩ እንደገና ይመልሰናል። ያንን ቃል ጸሎት አጥብቆ ለመነው የሚለውን ቃል ሰምቶ ጌታም ከነሱ ጋር አብሮ ከምኩራብ አለቃው ጋር አብሮ ወደ ልጅቷ ወዳለችበት ቤት ጉዞ ሲጀምሩበት ያለበትን ያሳይና 35 ላይ እርሱም ገና ሲናገር እንደውም አወጣችሁ ከኔ ገብታም ደስ ይለኛል እዛ ላይ ሃይላይት የምታደርጉትን ነገር ሃይላይት አድርጋችሁ በምናገረው ነገር ውስጥ እግዚአብሔር ለእናንተ የሚናገራችሁን ነገር ኖት ለማድረግ ያመቻቸዋል። እርሱም ገና ሲናገር ገና እኮ በቃል አይደለም ተስማምቶ መናገር ጀመረ ጊዜ ከምኩራብ አለቃው ቤት የመጡ ዜና ይዘው መጡ እንዳሉ ይናገራልና ልጅ ሞታለች፣ ስለምን መምህሩን ታደክመዋለህ አሉት። አያችሁ። ከዛ ደግሞ ቁጥር 36 ላይ የሚላ ደግሞ ኢየሱስ ግን የተናገሩትን ቃል ካደመጠ በኋላ የምኩራብ አለቃው አብሮት ነው ያሉ። ለምኩራብ አለቃው ዞርና እንዲህ አለው እመን ብቻ እንጂ አትፍራ ብሎ ተናገረውና ከዛ ቁጥር 37 ላይ ከጴጥሮስም ከያዕቆብም ወንድም ከዮሐንስ ጋር በቀር ማንም እንዲከተለው አልፈቀደም ካለ በኋላ በ28 ላይ ወደ ምኩራቡ አለቃ ቤት መጥቶ ሰዎች ሲንጫጩና ሲያለቅሱ ዋይታም ሲያበዙ አየ። ገብቶም ስለምን ትንጫጫላችሁ? ስለምን ታለቅሳላችሁ? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። በጣም ሳቁበት። እርሱ ግን ሁሉን አስወጥቶ ብላቴናይቱን አባትና እናትም ከእሱ ጋር የነበሩትን ይዞ ማለት አራቱ የመጡት ማለት ነው ወደ ያለችበት ክፍል ገባ ብሎ ይነግረናል። 41 ላይ የብላቴናይቱም እጅ ይዞ ጣሊታ ቁሚ አላት። ፍቺውም አንቺ ብላቴና ተነሺ ይልሻለሁ ነው። ብላቴናይቱም የ12 ዓመት ልጅ ነበረችና ወዲያውም ቆማ ተመላለሰች። ወዲያውም ደግሞ ታላቅ መገረም ተገረሙ። ይህንን ማንም እንዳያውቅ አጥብቆ አዘዛቸው። የምትበላውንም ስጧት አላቸው ብሎ ይሄን ቃል ይናገራል። እንደው ወደ መጀመሪያው ነገር ከመግባቴ ፊት እስቲ እዚህ ታሪክ ውስጥ አንዳንድ ጌታ ሲያመላከተኝን ነገር ልበላችሁና ወደ ነገር ይገባለሁና ምክንያቱም የነገሩ ኮንቴክስት እዚህ ስላለ ማለት ነው። ያው ወደ ምዕራፉ ላይ በደንብ ተዝረዋልና እዛ ላይ ያለው የእግዚአብሔር ቃል የልብ ትርታ ምንድን ነው የሚለውን ነገር ለማየት ማለት ነውና ይህ ምኩራብ አለቃ ከዚህ ቀደም ስለ ክርስቶስ የመፈወስና ነፃ የመውጣቱን በእጁ የሚሰራውን ታምራቶች ሁሉ ያወቀ ይመስላል። ይህ በአጣብቂ ነገር ውስጥ ሆኖ ታናሽ ልጅቱ በቃ እንዴት ነው የጸና ህመም ላይ ነች እና ያው እንግዲህ ብዙም የቆየች ይመስላል ከታሪኩ እንደሚታየውና ተስፋ የተቆረጠባት አይነት ነገር ነችና እሱ ያመነው በቃ ይሄንንማ እጁን እየጫነ ሲፈውስ ብዙ ወደሱ የመጡትን ነፃ ሲያወጣ የሰማ ይመስለኛልና ያ እምነት ተፈጥሮበት ወደ ጌታ መጣና ልክ ጌታን እንዳየው ምንድን ያደረገው? ቅስናው አልታየውም። የአለቆች ዋና አለቃ እንደሆነ አልታየውም። እግሩ ላይ ወደቅ። ልጅቱ ታማለችና እባክህ ብሎ መተህ እጅን ጫንባት ብሎ አጥብቆ ለመነ ብሎ ይናገራልና እዚህ ጋር ኃይለኛ ጸሎት እንዳቀረበ እዚህ ላይ እናያለን። እና ደስ የሚለው ነገር የሁሉ ጌታ የሆነ የሁሉ ምንጭ የሆነ ዓለማትን እግዚአብሔር አምላክ እግዚአብሔር የፈጠረበት ክርስቶስ ኢየሱስ በአካል ተገልጦ መካከል ላይ ስለነበረ ያው ለሱ ጥያቄ ማቅረብ ማለት በጸሎት እንደማቅረብ ማለት ነው። የዚህ ሰው ግን ለየት የሚያደርገው ነገር ራሱን ጥሎ ይሄ መፍትሄ በቃ ሌላ የለኝም ብሎ ማንነቱን ሁሉ በክርስቶስ እግር ስር እንዳደረገ እናያለንና ከዛም አልፎ ተርፎ ደግሞ አጥብቆ እንደለመነው ያሳያልና ያው መቼም የአጥብቆ የመጸለይ ነገር ያዕቆብ እንደተናገረው እናንተ ሁላችሁ እንደምታስታውሱት ያ እግዚአብሔር እንኳን አንድ ጊዜ በተናገረው ነገር ላይም ደግሞ አጥብቆ መጸለይ እጅግ ያስፈልጋልና ቅዱሳን ጸሎት በስራዋ እጅግ ኃይል ታደርጋለች ብሎ ሲናገር እዛ ምዕራፍ 5 ላይ ያዕቆብ እዛ ታሪኩ ላይ ብትመለከቱ አጥብቆ
የመጸለይ ኮንቲኒየስሊ በአንድ ጉዳይ ላይ በአምላክ ፊት የመቅረብ ነገር ያለመምልክት ሳይሆን ምን ያክል የነገሩ የመቀየሩ ነገር ምን ምርጫ የማይሰጥ ሁኔታ ውስጥ ሆኖ እግዚአብሔር እጁን ካላነሳ በስተቀረ ወደፊት ቢቀጥለውን ሰዓት እንኳን ለማየት የማንችልበት ሁኔታ ውስጥ ሆነን ባለንበት ጊዜ በእግዚአብሔር ጋር ተማጽኖ የምንቀርብ ማለት ነው። ልክ የእግዚአብሔር ቃል እንደሚናገረው እስራኤልም ተመስርታ መሰረት ይዛ እስክትቆም ድረስ እሷም ረፍት አይኖራት ለአምላኳም ረፍት አትስጥ ብሎ እንደተናገረው ማለት ነው። እና አንዳንድ ጊዜ እንደዚህ አይነት በልብ ውስጥ ያለውን ጩኸት ያላችሁ ጥያቄው በጣም ተስፋ ቆርጦ እሱ ካልደረሰ በስተቀር ልጁን ሊያጣ ነው እና በእንደዚህ አይነት አጣብቂኝ ሁኔታ ውስጥ ነው እንግዲህ የጸሎቱ ነገር የቀረበው እና ቁጥር 35 ላይ በጣም የሚገርመው ነገር እሱ ያምነው ጌታ እጁን ጭኖ ቢጸልይባት ምንም እንኳን ለሞት እንኳን ብትቀርብም ትድናለች ብሎ ያስበው ነገር ነው። ግን ገስዋት እግዚአብሔር እንደዚህ አይነት ነገር ይዘን ቀርበን የነገሩን እንኳን ሚስጥር እንኳን አንድ ጊዜ ማስጨነቁን ነው የምናውቀው እንጂ ጠላት ከዛም ያንን ነገሩን እያፋፋመ ወደ ሌላ ነገር ሌቭል እንደሚወስደው ራሱ አናውቅም። አንድ ጊዜ ገርማቸዋል። ግን የሚያስገርመው ነገር እዚህ ላይ ቁጥር 15 ላይ ኦልሬዲ እኮ ጸሎቱን ሰምቶ በጸሎቱ ላይ አክት ለማድረግ ወደ አቅጣጫውን አድርጎ እግዚአብሔር ልጅ ኢየሱስ ክርስቶስ ወደዛ ቤት የሚሄድበት ሰዓት ላይ እንኳን ከዛ ጋር የሚቃረን በቃ አሁንማ በቃ ልጅቷ ኦልሬዲ ሞታለች እና መምህሩን አታድክመው። ልክ መምህሩን የጠየቀው በቃ ጌታ ለመፈወስ እንጂ የሞትን ነገር ራስ ወደ ህይወት የሚያመጣ አድርጎ አልነበረም በልቡ ያመነ የነበረው እና በኋላ ግን ጠላት አያቸውን አንድ ጊዜ ነገሮችን እንኳን በሆነ ሁኔታ እንኳን አጋጥሞን ተጨንቀን በአምላካችን ጸለይ ስንጀምር የምንጸልይበት ጉዳዩ ራሱ መልኩን ቀይሮ እየተፋፋመን እንደውም ከነጭራሹ መጀመሪያ እግዚአብሔር ይረዳኛል ብዬ ካመንኩበት ላይ ወደሚጠይቅ ሌላ አይነት እምነት ውስጥ በሚያስገባ መልኩ ደግሞ ነገሮችን ጠላት ያፋፍማል። በቃ ይሄ የምታዩት ሄደው በቃ እሱ ሰፕሊኬሽን ያስገባው የጸሎት ያስገባው ታናሽ ልጁ እጁን ጭኖ ከበሽታዋን ነፃ እንዲያወጣት ነው። አሁን ግን ደግሞ ልክ ቱ ሌት የሚመስል ነገር እንደተከሰተ ይመስላል እና አንዳንድ ጊዜ እግዚአብሔር በነገሮቻችን ላይ ጸሎት እንኳን ጀምረን በዛ ሁኔታ እግዚአብሔር ይሄን ነገር ቢያደርግልኝ ብለን የናፈቅነው ነገር ጠላት ወስዶ ሌላ ዳይሜንሽን ውስጥ ይከተዋል ችግሩን ራሱ። ግን የትኛውም ይሄም ይሁን ያ እግዚአብሔር ስለሆነ ሁሉን የማይታክተው እግዚአብሔር ሁሉን ቻይ የሆነ እግዚአብሔር ግን ሁሉ ለሱ እኩል ለጉንፋን መፈወስ ጌታ ኤድስን መፈወስ ካንሰር መፈወስ ከእግዚአብሔር ፐርስፔክቲቭ ሁሉም አንድ አይነት ነው። ግን አይገርማችኋል ጠላት ግን የእኛን ድካም በዙሪያችን ያለውን ነገሮችን ኦርኬስትሬት ያደርግና የበለጠ እግዚአብሔር ላይ እምነታችን እንዳይበረታ በቃ ከእምነታችን እንድንጎል ልባችንን በፍርሃት የሚያንኳኳበት ሁኔታ መፍጠሩ አይቀሬ እና እንደበችም ይህን ሳወራ ሁላችሁ የምታልፉበት እንደሆነ ተስፋ አደርጋለሁ። እኔ ያለፍኩበት ነገር ነው ለአንተ መሰክላችሁና ይህን ቃል ሳሳይ በዚህ መልኩ ነበረ ጌታ መስጠቱ የሚያነዝርል ነበረው እና ይሄ ቃል ጌታ ብቻ ነበር ያዳመጠው። ይሄም አለቃ አዳምጧል። የበቅሶ አለቃ ማለት ነው ልጅቷ የታመመችበት እና ዞር አለና ምን አለው? እመን ብቻ እንጂ አትፍራ አሏቸው። እመን ብቻ እንጂ አትፍራ። አሁን ጠላት ቀስ ብሎ በውስጡ ካለው እምነት ጋር የመጠራጠርን የፍርሃትን ነገር አብሮ ክሪፕ አደረገ። በጣም አስደንጋጭ ነው። እኔ ጌታን የለመንኩት እጁን ጭኖ እንዲፈውሳት ከመሟን እንዲያድናት ነው። አሁን ደግሞ እንግዲህ ምንድን ነው እነሱ አታርክመው፣ በቃ ተስፋ ተቆርጧል። አንተ ያመንከ የነበርከው መቶ እጁን ጭኖባት እንዲፈውስ ነው። አሁን ግን ስቱ ሌት አይነት ነገር ይመስላል። ግን ነገርማችሁም እግዚአብሔር ግን ሁኔታው እንኳን ጠላት አፋፈሞት ነገሩን ቀይሮ መልኩን ቀይሮ እንኳን የበለጠ አስጨናቂ ነገሮች እንኳን ውስጥ እንኳን ቢያደርገውም የጀመርናት የእምነት ጉዞ ግን ወደሚቀጥለው እንደውም ተለማምደነው ወደ ማናውቀው ሰፊ ነገር እግዚአብሔርን ከዚህ ቀደም አውቀነው ወደ ማናውቀው ማንነቱን የሚገልጥበትን መንገድ እግዚአብሔር ራሱን ሴታፕ ሲያደርግ ማለት ነው። በጣም አስገራሚ ነው እና እነዚህን አራት ደቀ መዛሙርት አብረዋቸው ይዞ ገባ። ምንም አላለም። ይህን ካለው በኋላ ተያይዘው ሄዱ። በጣም የሚገርማችሁ ነገር ደግሞ ያ ብቻም አይደለም። በሁኔታችን ዙሪያ ሁኔታውን ማጧጧፉ የከፋ ማድረጉ ብቻ አይደለም። በዙሪያው ደግሞ ያን ሁኔታ የሚያፋፍሙ ደግሞ አጫጫዎች ደግሞ አዘጋጅቶ ጠበቀው። በቃ ሲጫጩና ሲያለቅሱ ዋይታም ሲያበዙ በቃ ሲያበዙ አይገርማችሁ? ዋይታም ሲያበዙ አየ። በቃ አሁን ይሄ ሰው እናንተ አስቡት፣ በሱ ቦታ ልጃችሁ ባልጋ ላይ ቦታ ላይ ተበለት ነግሯል። ወደ ቤት ሲኬድ እንደው ትንሽ እንኳን ጌታ ተስማምቷል ለካ ሊያስነሳትም ይችላል ብሎ ገና ማመን ሲጀምር እመን እንጂ አትፍራ የሚለውን ቃል ይዞ ገና መለማመን ሲጀምር ምን ደግሶ ጠበቀው?
ለቅሶና ጫጫታ፣ ዋይታ ምናልባት በእኛም ካልቸር እንደምታውቁት ደረታቸውን እየደቁ በእነሱም ካልቸር መዓት ነገር የፈጠሩ ነው። ተመልከቱ እንግዲህ አሁን ዋናው የእሱ የነገሩ ዋና ሄዱ እሱ እያለ የታመችበት ልጅ ሰውየው እያለ እነሱ ግን ኦልሬዲ ጫጫታቸውን ጀምረዋል። ለዚህ አይነት አንዳንድ ጊዜ ሰርከምስታንሶችን እያቀናበረ አንዳንድ ጊዜ ሰዎችም ሳያውቁትም በቃ ባለማስተዋል የሚሆን በቃ ልክ ከችግራችን በላይ የበለጠ ችግሩ ደግሞ እንዲጸጥዘን ልክ በቁስል ላይ እንትን እንደዚህ እንጨት እንደመሰንቀር እንደማለት ነው እና የበለጠ ልባችን የሚሰብርበት የበለጠ ነገሮቻችን የሚለውጥና በቃ ጠላት አንድ ነገሮችን እግዚአብሔር እርምጃ ስለጀመረበት ያ ነገር በእምነት ብቻ ስለሆነ መፈጸሚያ መደምደሚያው የሚሆነው ጠላት ግን በቃ ከእምነት እንድንወጣ ልባችን ውስጥ ፍርሃት እንዲገባ የሚያደርግበት ነገር አለ። እግዚአብሔር ግን ታማኝ ነው። ማድረግ የሚገባውን ነገር ከማድረግ ወደኋላ አይልም። ግን መጣ ግን ለዚህ አይነት ሰርከምስታንስ እግዚአብሔር የነበረው መልስ ምንድነው? ለምን ነው የምታለቅሱት? ለምንስ ነው የምትንጫጩት? ብላቴናይቱ ተኝታለች እንጂ አልሞተችም አለ። አሁን ለእግዚአብሔር መተኛት መሞት ሁለቱ እኩል ናቸው። መተኛት ማለት መሞት ማለት ሁለቱ በአንድ ኢኩዌሽን ውስጥ ያሉ ናቸው። እግዚአብሔር ስለሆነ ጌታ ስለሆነ የትንሣኤ አምላክ ስለሆነ እና ምንድን ነው ያላቸው? ከዛ አይነት ጫጫታና ለቅሶ ውስጥ ወጥተው እንደገና ደግሞ እንትናቸውን ቀየሩ። በቃ ጦርነታቸውን ወደ ሳቅ ለወጡት። ካን ኢማጂን ይሄ ሰው እንደሚሰማው እኔ በቃ ሁል ጊዜ ይህን ታሪክ ያነበብኩ ስመጣ ከቁጥር ለቁጥር ስሻገር የሰውየው አቲቲዩድና የሰውየው ልብ የተነገረውን ቃል አለ እዚህ እመን እንጂ እመን ብቻ እንጂ አትፍራ ያለ እግዚአብሔር ቃል አለ። ያንን ነገር ውስጡን በሙላት ስር እንዳይሰድ በቃ ጠላት በእንደዚህ አይነት በተቀነባበረ መልኩ እውነት እኮ ነው። አሁን እናንተ በሰውኛ ብታስቡት በሎጂኩን ብታዩት እንዴት ነው መተንፈስ ካቆመች ቆይታለች። ኦልሬዲ ያው ብዙ ጊዜ በመኪና ብር ብለን በአይሮፕላን እንደምንሄደው አይደለም። ከአንድ ከተማ ወደ አንድ ከተማ ለመሄድ ብዙ ጊዜ ፌት ምናልባት 2 hours 3 hours ፈርት ይሆናል እዛ ይደርሱት ይሆናል። ያ ሁሉ እንግዲህ ጩኸት በስነ ስርዓቱ በቃ ነገሩ አብቅቷል። በቃ ተስፋ ተቆርጦበታል። አመር ለብሷል። መነሻም የለውም አይነት ነገር ነው በቃ የነሱ ጨዋታውና የነሱ ጩኸታቸውና ጨላታቸውና ከዛ አልፎ ተርፎ ደግሞ እግዚአብሔር እንኳን መልካምን ነገር ለማድረግ በሚዘረጋበት ጊዜ ደግሞ አልፎ ይወደ ደግሞ በሳቅ ነው የተባበሩት። በቃ ሰው እንዴት ከለቅሶ ውስጥ ወጥቶ ራሱ ወደ ሳቅ ተለወጠ የምታውቁት ምን ያክል ጠላት አንዳንድ ጊዜ ነገሮችን እያፋፋመ ጡዝ እስኪል ድረስ ከእምነታችን ተፈንቅለን እስኪወጣ የሚያደርግበት ሁኔታ አለና ግን የሚገርመው ነገር እግዚአብሔር አምላክ የተመሰገነ ይሁን። ቁጥር 41 ላይ የብላቴናይቱን ይዞ ከዛ ፊት ግን እርሱን ሁለቱን አባትና እናቱን አድርጎ አብረው የመጡትን 4ቱን ደቀ መዛሙርት አድርጎ ወደ ውስጠኛ ክፍል ገቡ። በቃ እንደዚህ አይነት ሁኔታው ሲፈጠሩ በቃ ያን ነገር አእምሯችን በሙሉ ሰብሰብ አድርገን የእግዚአብሔርን ቃልና ፕሮሚስ ብቻ እያሰብን የእግዚአብሔር ነገር ለማድረግ ወደ ውስጠኛው ማለታችን ከጌታ ጋር ወደምናወራበት ምንም አይነት ዲስተርባንስ ወደሌለበት በቃ ነገሮቻችን ለሰዎችም ሼር ማድረግም ላያስፈልግ ይችላል። አንዳንድ ጊዜም ለማይገባቸው ሰዎች ተናግረን በእኛ ሁኔታ ጫማ ሆነው ነገሮቻችን የማይረዱ ሰዎች ጋር ተናግረን እነሱ ደግሞ ኬርለስሊ አንዳንድ ጊዜ እንደውም አንዳንድ ጊዜ አንድ ሆነችው ከዛ ጋር የሚመሳሰል ታሪክ ጠላት እያሰበሰበ ያመጣል። ትዝ ይለኛል አንድ እህት ጌታ ካንሰር ፈውሷት እሷ ጌታ እንደምትፈወስ ተናግሯታል። እንደምትፈወስ አምናለች። እንደተፈወሰችም አምናለች። ግን የሚገርማችሁ ነገር ያን ሳምንት በቃ ነገሯ ሁሉ ቋ ብሎ ተሰብሮ ነገሩ ወደ መስመር ይመጣበት ሳይም ግን ያ ሳምንት በቃ ሰው ሁሉ ተልኮ ስለ ካንሰር አውሮ የተባሉ ይመስላሉ። በቃ እዚህም ስትሄድ እዛም ስትከፍት በሬዲዮ ትላላችሁ በቃ ስትነግረኝ በቃ መውጣም በቃ በሙሉ እንዳለ ሜሴጁ በሙሉ በቃ የካንሰር መጥፎነትና ክፉነት ነውና ያ በጣም የሚያስገርም ነገር ነው። በዛ ወቅት ግን አያችሁ ሁሉን ነገር ጥፍጥፍት ዝግት አድርጎ ኢቭን ፎናሽ ማጠፋፍተን ሁሉም በሚችል አምላክ ፊት ሰው እንዳደረገው በጌታ እግር ላይ ወድቀን እሱ ስለ ሁኔታው የሚለውን አምላካዊ መልስ ጋር ብቻ እሱ ለማብሰልሰል እግዚአብሔር ትችላለህ ለማለት ከእሱ ጋር ለመተባበር ምክንያቱም ስለ እውነት እንጂ በእውነት ላይ አንዳች ማድረግ ስለማይቻል እግዚአብሔር አምላክ የተመሰገነ ይሁን። ይሄን አይነት ሰርከምስታንስ አለና ይሄ ሁኔታ የሆነ ብን አሁን እንግዲህ መቼም
ጌታ በዚህ ውስጥ ብዙዎቻችሁን አሃ ለካ ይሄ የሚሆንበት ለዚህ ታላችሁ። አንዳንዴ መቼም መንፈሳዊ ነገር እንደዚህ ሎጂካሊ እንደምናስበው አይደለም። አንዳንድ ጊዜ በኖርማል በሚመስል ሰርከምስታንስ ውስጥ ግን እግዚአብሔር እናንተ ለይቶ የሚወቅራችሁ እስኪመስላችሁ ድረስ ሰው ሁሉ በሰላም ይኖረ የእናንተ ነገር ገኖ የእናንተ ጸሎት ወረፋ ይዞ ሲያስጠብቃችሁ ይመስላል። ግን በቃ ዛሬ ግን እግዚአብሔር ይናገርበት ግን በቃ ፈቀቅ ወዳለ ነገሩ እንኳን የተነሳችሁበት እርሳችሁ እንኳን ያመናችሁበት ሌቭል እንኳን በሆነ ነገር እንኳን ቢሆንና የጥያቄያችሁ ሲቹዌሽን የመጀመሪያ ያስገባችሁት የጸሎት ሰፕሊኬሽን እንኳን መልኩን ቀይሮ ዛሬ በፊት ከነበራችሁ እምነት በላይ ለሚጠይቅ እምነት እንኳን ቢሆን እግዚአብሔር ታማኝ አምላክ ነው። ዛሬ ከበሽታ ያስነሳ ብለን ያመንነው እግዚአብሔር ደግሞ ቢሞትም እንኳን ከሞት ያስነሳ ወደሚል እምነት ተሸጋግረን በሽታ መፈወስ ከሚችል እግዚአብሔር ማንነት ሞትን ወደ ህይወት መለወጥ ወደሚችል ማንነቱ በህይወታችን ተገልጦ ያን ወደ መለማመድ እንድንገባ ለኛ ትልቅ እድል ነው። አንዳንድ ጊዜ ትርፋችን አንዳንድ ጊዜ ሁሉ ሰው በሚያልፈው ነገር ውስጥ ያልፋል። በዚህ ምድር ላይ ስንኖር ሁሉ ጊዜ ጦርነት ነው፣ ብዙ ጊዜ ጦርነት ነው። ምክንያቱም በደካማ ስጋ ውስጥ አስረን ስላለን በድካሙ ስላለን ብዙ ነገር እንደምንፈልገው ተገጣጥሟል። እኛ በእጃችን ቁጥር ውስጥ ያልሆነ ግን ህይወታችን በተዘዋዋሪ ሳይሆን በቀጥታ የሚመለከት እግዚአብሔር ካልገደበው በስተቀረ ወደኛ ፈቃዱን ሊያደርግ ያለ ነገር መቼም በዙሪያ ተከበን ነው የምንወጣው የምንገባው። እና ይህም ስለሆነ እግዚአብሔር አምላክ አንዳንድ ጊዜ እኛን ከዛ ነገር አይተነው የዛን ክብሩን ተካፍለን ማንነቱን ደግሞ ቀደም ካወቀን ወደተለየ እውቀት እንድንሄድ ካስፈለገ በቃ ይገርማል እኮ እግዚአብሔር አምላክ የተመሰገነ አምላክ ነው። በዛ መልኩ ባለፍነው ነገር ውስጥ ያን አንድ ጊዜ በጣም ከባባ ነገሮች አሳልፍ ያለው የቀረልኝ ነገር ግን ይሄን አሁን በነፍሴ ላይና በውስጥ መንፈሴ ላይ እንደ ታቱ የተጻፈው የእግዚአብሔር ክብርና ማንነት ግን ይሄን ሁሉ ዘመን ያኖረኝ ለካ ያን ባለፍኩበት ጊዜ ባለፍኩበት ሁኔታ ውስጥ ማውጣት የሚችል አምላክ እንደሆነ በማወቅ ኤክስፒሪየንሱን ስላየሁኝ ጠላት እኔ ማስፈራት ወደማይችልበት የከፋውን ነገር ውስጥ እግዚአብሔር መጥቶ ፈልቆ ሲያወጣኝ ስላየሁኝ በህይወቴ ዘመን አምላኬ ለመታመን ተረጋግቼ ለመኖር እግዚአብሔር ምክንያት ስለሆነ ማለት ነውና ጌታ አምላክ የተመሰገነ ይሁን። ስለዚህ አሁን እዚህ ላይ እዚሁ ምዕራፍ ሳንወጣ እመን ብቻ እንጂ አትፍራ የሚለው ነገር መቼም ስለ እምነት ብዙ ጊዜ ሰዎች በጣም በትክክል ባለው መንገድ አስተምረውት በቃ አይደለ ይሄ ፌዝ ሙቭመንት ቅብጥ ስዩ የሚባል ብዙ ነገሮችን በቃ ይሄ ክሌሚት ጌሪድ የሚባሉ አይነት እንደዚህ አይነት በቃ አይደለም እኛ በእምነት የምንፈልገውን ነገር እናደርጋለን የሚሉ ሰዎች እንደዚህ ባሉበት ሁኔታ ይሄን ግን ዋና በህይወታችን ላይ ከእግዚአብሔር ጋር የሚያዛምደንን ከእግዚአብሔር ጋር የሚሰጠንን ፍሪኩዌንሲ ማለት ነው ከእግዚአብሔር ጋር የምንነጋገርበት ነገር ነውና ያለ እምነት መንፈሳዊውን ዓለም ናቪጌት ማድረግ አይቻልም። ያለ እምነት ከእግዚአብሔር የሆነውን የተጀመረውን ፕሮግራም ወደታችን በገሃዱ ዓለም ሊመጣ አይችልም። በቃ ስለዚህ ምንም እግዚአብሔር ዓለምን መገናኘት ካለብን በእምነት ብቻ ነው መሆን የሚችለውና ካለ እምነት ውጭ እግዚአብሔር ደስ ማሰኘት ስለማይቻል ማለት ነውና እምነት ደግሞ ሁሉ ጊዜ ፍጻሜ አለው። እግዚአብሔር አምላክ የተመሰገነው እና ይህንን ስንል እመን ብቻ እንጂ አትፍራ የሚለውን ነገር ግን እንደ እግዚአብሔር ቃል ኮንቴክስት በማየት ብንጀምር ደስ ይለኛል። ምክንያቱም ብዙ አንዳንድ ጊዜ ስለ እምነት ሰዎች ማስተማር እስኪፈሩ ድረስ እምነትን ደጋግመው የሚያስተምሩ ከሆነ ከሌሎች ሰዎች ጋር ያቆራኙ ሰዎች ስለሚሰሙ ሰዎች ዲሌድ እየሆኑ ያሉበት ነገር ነውና ግን በጣም ያስገርመው ነገር ይህንን ቁልጭ ብሎ የሚያሳየን የእምነትን ስታንዳርድ ምንድን ነው ብለን ስንል 3 ኮምፖነንት አለ ውስጡ። ይህን የምናየው በሳራ ታሪክ ውስጥ እናያለን፣ በአብርሃም ታሪክ እናያለን። ይህንን እምነት የሚለውን ኮንሰፕት ለማብራራት የምጠቀምበት ግን ይህንን እመን ብቻ እንጂ አትፍራ የሚለውን ግን እግዚአብሔር የሰጠኝን የመጽሐፍ ቅዱስ ክፍል ግን በቅርበት እናየዋለን። ያን ሁሉ እግዚአብሔር ተአምር የሚያስገርመው ነገር እናንተ እንደምታውቁት ሮሜ 4:19 ላይ ጽፎ እንደምናየው ስለ ሳራ ማህፀን ሲመለከት መቼም በዛን ጊዜ 9 ዓመት ሴት ነበረች። እንግዲህ ምውት የሆነውን የራሷን እንኳን ስጋና የሳራ ማህፀን ምውት መሆኑን ብሎ ሳይመለከት ብሎ የአብርሃምን እምነት ያነሳል። እንደገናም ደግሞ ጄኔሲስ 18:12 ተጽፎ እንደምታውቁት ሳራም ልቧን እንደዚህ ጌታ ሲናገር በጣም ያስቃል። ባረጀው ጊዜ እንዴት እንደዚህ ይሆናል የሚያሰኝ ሰርከምስታንስ። ምክንያቱም የጤና ባለሙያ እዚህ ያላችሁ ታውቃላችሁ፣ አንድ ልጅን ከ9 ወር እስከ ተርም ድረስ ኬሪ ለማድረግ
ከኋላ የሚያስፈልጉ በጣም ኢምፖርታንት የሆኑ መስሎች አሉ። በአከርካሪያችሁ ጀርባ ሙሉ ስቴብልሽ ሊሆኑ የሚገባቸው ስትሮንግ የሆኑ መስሎች አሉ፣ ወደ 6-7 የሚሆኑ። ሌላው ደግሞ አንድ ልጅ ከተርም ለማድረግ ራሱ ማህፀኗ ራሱ ያንን ልጅ ፕላንት ተደርጎ ያንን ልጅ ራሱ ነርቸር ለማድረግ ራሱ ብዙ አይነት ወደ 7-8 የሚሆኑ ሆርሞኖች ያስፈልጋሉ። ያ ሁሉ ነገር የለም አሁን ከትሎታ ውስጥ እና ለሴት ወግ የሚገባው ቀርቷ ብቻ ብለን ስናስብ ነው እንጂ ፊዚዮሎጂካሊ በጣም ውስጥ ገቡ ይሄ በቃ ምውት ያለ ነገር ምንም ከዛ ውስጥ ህይወት ሊበቅልበት የማይችል ማህፀን ውስጥ ነው እግዚአብሔር ይሄንን ነገር አደርጋለሁ እያለ ያለውና እውነትም እሷም ራሱ ይህን ነገር እንዴት ሊሆን ይችላል ብላ በልቧ ሳቀች ይልናል ቁጥር 12 ላይ እና ካረጀ በኋላ በእውነቱ ፍቶት ሲሆንልኛል ጌታዬስ ደግሞ ፈጽሞ ሸምግሏል ብሎ ይናገራል። ግን በጣም የሚያስገርማችሁ ነገር ይህንን ስናገር ጌታ ሰምቶ ስለነበረ ቁጥር 14 ላይ በእውነቱ ለእግዚአብሔር የሚሳነው ነገር አለን ካለ በኋላ የዛሬ ዓመት እንደ ዛሬ ወደ እናንተ እመለሳለሁ፣ ሳራም ልጅን ታገኛለች። በቃ እግዚአብሔር ተስፋውን ሰጥ። በዚህ ሰርከምስታንስ ውስጥ በማይሆን ሰርከምስታንስ ውስጥ እግዚአብሔር ራሱን አይቶ ነው የሚናገረው። እግዚአብሔር ራሱን ችሎታ አይቶ ነው የሚናገረው። ይሄን ነገር ደግሞ አደርጋለሁ ካለ ይሄን ነገር ልታደርግ የሚገባ ለምንድን ነው ብሎ የሚጠይቀው የለም። ለምን ታደርጋለህ የሚለው የለም። ማንም ሰው ይሄን ነገር ለከሌም ልታደርግለት አይገባም ብሎ ሊሞግተው የሚችል በሰማይ በምድር ያሰበው የልቡና የነፍሱ ፍቃድ ያለምንም ተጽዕኖ የሚሆንለትና የሚፈጸምለት በሰማይና በምድር የኔ እናንተ አምላክ ብቻ ነው። እሱ ይበልበት እንጂ እሱ ተስፋ ይስጥ እንጂ አረጋለሁ ይበል እንጂ ከዛ በኋላ ነገሩ አለቀ ማለት ነው። ነገሮቹን እግዚአብሔር በራሱ ያደርጋልና በአንድ ዓመት ውስጥ እንግዲህ ማለት ነው ያላት እንግዲህ 12 ወር ከሆነ 4 ወር ነው ያላት ማለት ነው እንግዲህ። ስለዚህ በዛ 4 ወር ውስጥ እንግዲህ ትጸንሳለች ማለት ነው። ጌታ አምላክ የተመሰገነ ይሁን። እና በጣም የሚያስገርመው ነገር ደግሞ ኖርማል ዌይት ያለው ልጅ ለተሸክሞ 9 ወር ድረስ ለመሄድ ራሱ በቃ በደንብ እግዚአብሔር ልጁን ብቻ ማስወለድ ብቻ አይደለም፣ ራሷ እንደ ወጣት ልጅ ያንዳንዱ መስሎቿን ሁሉ ሪቫይቭ አድርጎ ነበር። በቃ ሆርሞናን ሁሉ ሪቫይቭ አድርጎ ነበር። በቃ በሌላ አባባል እድሜዋን ወደ 20ዎቹ ጠምዝዞታል ማለት ነው እግዚአብሔር ራሱ። በቃ የሚያስገርም ተአምር ነው የሆነው በዛ ውስጥ። በጣም የሚያስገርመው ነገር ግን ይህንን እምነት እግዚአብሔር ይሆናል ብሎ ከተናገረ በኋላ ዕብራውያን ጸሐፊ ቁልጭ አድርጎ በምዕራፍ 11 ቁጥር 11 ጀምሮ ታነቡት እንዲህ ብሎ ይናገራል። ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ እንኳን ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ 3 ኮምፖነንት ያለው ካልሽ አንዱ አማኝ ነው፣ ሌላኛው ደግሞ ተስፋ ሰጪ የሆነው እግዚአብሔር ነው፣ ሌላው ደግሞ ተስፋው ራሱ ማለት ነው። ስለዚህ እግዚአብሔር እናምናለን ብለን ስንል ወይ ደግሞ እግዚአብሔር መጽሐፍ ቅዱሳዊ የሆነውን እምነት ብለን ስናወራ የምናወራው ነገር ተስፋ ሰጪ እግዚአብሔር፣ ተስፋውን ሊያደርግ ሁሉን ችሎታ ያለው እግዚአብሔር፣ ተስፋ የሚቀበለው ሰውና የተስፋው ቃል አብሮ መሆን አለበት ማለት ነው እንጂ በባዶ ሜዳ ይሄ ነገር ይሆንልኛል ብለን በራሳችን ተስፋ ያደረግነውን ነገር እግዚአብሔር ያልተስማማበት ነገር እግዚአብሔር የማያውቀውን ነገር ከእግዚአብሔር ያልተጀመረን ፕሮግራም መፈጸሚያ አድርገን የምንለማመደው አይደለም። ተስፋ ሰጪ ማለት እግዚአብሔር ፕሮግራሙን ከሱ ጀምሯል ማለት ነው። ኦልሬዲ በእግዚአብሔር ዘንድ ኦልሬዲ ያለቀ የደቀ ነገር ነው። ትልቁ ነገር ምንድን ነው? እምነት እኮ ማለት ያው እንደምታውቁት እግዚአብሔር እሺ ያለው የፈቀደው ነገር ወደ ገሃዱ ዓለም አግዞ የሚያመጣ ማለት ነው። በቃ ተስፋውን ወደ ፍጻሜ የሚያደርስ ማለት ነው። ስለዚህ እግዚአብሔር አንዴ ፕሮግራሙን ከሱ ኢኒሼት አድርጎ ተስፋ ከሰጠበት ወይም ቃል ከተናገረበት በኋላ ያ ተስፋ ቃል የሚነገርበት ቀንና የሚፈጸምበት ቀን አለ። በዛ መካከል ነው እንግዲህ ጦርነቱ ያለው። ግን ደስ የሚለው ነገር ተስፋ የሰጠው ምን አለች? የታመነውን እህቴ ቅድም ስትዘምር ነበር። በቃ እንደተናገረው ነው ያደረገው እያለ ስትዘምር ነበር እና ደስ ይላል በጣም። ተስፋ ሰጪ አለ። አሁን ወደ ተስፋዎቻችን እንመለስ እስቲ። ዛሬ መጋብዛችሁ እግዚአብሔር በጣም በተመስጦ ናችሁ በጸልዩበት ጊዜ በመንፈስ ቅዱስ ኃይል በመረዳት ሆናችሁ እግዚአብሔር ሊያደርግ ያለውን ፕሮግራሙን በልባችሁ መንፈሳችሁ ዳውንሎድ ሲያደርግ ያ እንደ ፓሽን ሆኖ ወደ ጸሎት ድረስ ሁሉ አድጎ በአምላካችሁ ፊት እስክጸልዩበት ድረስ የደረሳችሁበት ነገር አለና እግዚአብሔርም እዛ በነገር ላይ ተስማምቶበት የፈረመው ነገር አለ። አንዳንድ ጊዜ ቃሉን ስናነብ በዛ ውስጥ ያን ተስፋ እንቀበላለን። በሰርከምስታንስ ውስጥ ባለንበት ጊዜ ራሱ እግዚአብሔር ካንተ ጋር ነው የሚለውም ነገር አለውና በጣም ያስገርማል።
አንድ ወቅት ላይ እኔ እንደውም ትዝ ይለኛል በጣም ብዙ ነገሮችን ለማድረግ አስቤ ግን በጣም በቃ ነገሮች ተወሳስበውብኝ ስለነበረ እባክህ እግዚአብሔር አምላክ ሆይ ይሄ ነገር እንዴት ነው የማደርገው ስል በቃ ይሄን ታደርጋለህ ብሎ ተናገረኝ። በዛ በነበር ሁኔታ ግን ያን ይህን ለማድረግ ቀርቶ ሀሳብ ውስጥ ያልነበርም። ግን አንድ እግዚአብሔር በመንፈስ ቅዱስ በመንፈሳዊ ጣኔ ዳውንሎድ ካደረገው በኋላ በዛ ተስፋ ላይ እግዚአብሔር የሚናገረው ነገር አለና ያን ተስፋ ደግሞ እግዚአብሔር ለማድረግ ችሎታ ያለው ተስፋውን ደግሞ ወደ መጨረሻ ማድረግ የሚፈልግ አምላክ መሆኑ በጣም የሚገርመው ነገር ከኛ በላይ የሰጠውን ተስፋ በእኛ ህይወት እንዲፈጸም ከኛ በላይ ተስፋው እንዲፈጸም ይፈልግልን እግዚአብሔር ነው። አይገርማችሁ? በምን በሉኝ ዕብራውያን ምዕራፍ 6 ሄዳችሁ ብታነቡት እግዚአብሔር ለአብርሃም የገባውን ተስፋውን ቃል ማለት ነው ሐሳቡን እንደማይለዋውጥ አብልጦ ሊያሳየው ስለፈቀደና ስለወደደ ተስፋውን ተሰጥቶ ተስፋውን በማይመስል ነገር ጠላት ውጥረቱ ሲከተን ከተስፋ ወጥተን እግዚአብሔርን ለመከታተል ያለን አቅም ስናጣ እግዚአብሔር አምላክ ደግሞ መጨረሻ ላይ እንደማንደርስ የሆነ ሰርከምስታንስ ስንገባ እምነታችን ውስጣችን ለማለምለም እግዚአብሔር ይሄንን ነገር የተናገርኩት ተስፋ ቃል ወደ መጨረሻ ደርሳለሁ ብሎ እግዚአብሔር በራሱ ሙሉ አይደለም። ምክንያቱም ከዛ ቀደም ብሎ ያለውን ቁጥር ብትመለከቱ ቁጥር 8 ጀምሮ ብትመለከቱ ምን እንደሚለው የሚናገረው ሁለት ሰዎች ክርክር ሲኖራቸው እርስ በርሳቸው ሲከራከሩ ከራሳቸው በላይ ሲምሉ በቃ የክርክሩ ፍጻሜ ይሆናል ማለት ነው። እግዚአብሔር ወይ ተናግረኸኝ አልነበረም ወይ? ይሄን ነገር እኮ ልክ ስሜ እንደማውቅ ነበር ማውቀው ገና ስትናገረኝ ውስጤ ሞቆ በምስጋናና በእንባ ሆኜ የተቀበልኩት ተስፋ ቃል ግን ያ ነገር ግን ጥበቃ ውስጥ ሲጀምረው ተስፋው ቀን የሰጠበት ቀንና ተስፋው ሙላቱ በሚፈጸመው መካከል ያለው ጦርነቱ ልቤን አዛለው ብለን እንዳንቸገር እግዚአብሔር አምላክ ያንን የተስፋውን ቃል ውስጣችን ሪዘሬክት አድርጎ አሁንም እንደቀደመው የተናገረው አምላክ ተስፈኛ እንደሆነ ከኛ ጋር እንደውም ተስፋውን ለመፈጸም ከኛ የበለጠ ተስፋውን ለኛ እንደሚፈልገው አብልጦ እርግጠኛ ሆነ እንድናውቅ ስለሚፈልግ እግዚአብሔር ከራሱ በላይ ማንም እንደሌለ ስላወቀ በራሱ ማለ ምን ማለት መሰላችሁ? እኔን አያርገኝና ብሎ እግዚአብሔር ምሎልሻል በተናገረሽ በእያንዳንዱ ነገሮች ላይ በእያንዳንዱ ነገርህ ላይ ወንድሜ። ስለዚህ እግዚአብሔር አምላክ ታማኝ አምላክ አንዳንድ ጊዜ ለኛ ብሎ እግዚአብሔር እንደሚያደርገው የሚመስልን ሰርከምስታንሶች ይፈጠሩ ይሆናል፣ ግን አይደለም። አንዳንድ ጊዜ ልጄ እንዲያርገው ብለን ሁኔታዬ እንደነው ስራዬን ጌታ ሆይ ፋይናንሴን እኔ ምንም ነገር አለ መቼም እግዚአብሔር ስለሰጠን ባለቤትነቱን አይከለክለንም። ግን በጣም የሚገርማችሁ ነገር ግን ሲጀመር ፕሮግራሙ የተጀመረው ከልዑል አምላክ ከራሱ ነው። ተስፋ የሚመጣው መጀመሪያ በእግዚአብሔር ፕሮግራም በልብ ውስጥ ያለው ሐሳብ በእኛ መግለጽ አለበት ነውና ተስፋ ሳይገለጥ በፊት የሄቨን ባጀትም የለበትም፣ የእግዚአብሔርም ጣት የለችበትም፣ ነገሩም ወደ ፍጻሜ ያመጣም። እንዲሁ ብቻ ተስፈኞቹን ለጠላት ታልፈን እንሰጣለንና መጽሐፍ ቅዱስ የሚያመራው እምነት ይሄንን ነው። ልክ ቁጥር 11 ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራም ደግሞ ይኸው ሰርከምስታንሱ እኮ የእድሜዋ ባልፈቀደ ሰዓት እንኳን በእምነቷ የመጸነስን ኃይል አገኘች ብሎ የሚናገር አዎ እንደዚሁም እኮ ለአብርሃም እንደዚሁ ምዕራፍ ሮሜ 4:18 ላይ እንደምታገኙት ዘር እንዲሆን ሊሆን ነው እንደተባለ ተስፋ ባልሆነ ጊዜ የብዙዎች አባት እንዲሆን ተስፋ ይዞ አመነ። እስቲ ተስፋ ይዞ አመነ በሉልኝ እስቲ። አልሰማችሁም ግን እንደምትሉ ተስፋ አረጋለሁ። ተስፋ ይዞ አመነ። የሚታመነው ተስፋ ይዞ ነው። እግዚአብሔር አረጋለሁ ያለውን ነገር ከአፉ የወጣውን ነገር ይዘን ነው ተስፋ የምናደርገው። ያለ ተስፋ እምነት በራሱ ሊቆም አይችልም። ምክንያቱም ያ ተስፋ ነው በውስጣችን ከእግዚአብሔር አፍ ወጥቶ በልባችን መንፈሳችን ውስጥ ስለሚዘራ ያ ነው ወደ እምነታችን እንዲሁ ወደ እምነት የሚለወጠው ማለት ነው። ጌታ አምላክ የተመሰገነ ይሁን እና ቁጥር 9 ላይ እንደዛ ቢላል 100 ዓመት ሽማግሌ ሆኖ ምውት የሆነው የራሱን ስጋና የሳራ ማህፀን እንኳን ምውት መሆኑን ምን አለ በእምነቱ ሳይደክም ተመለከተ። ጌታ ይመስገን። ተስፋ ሁል ጊዜ ቤቱን ሲይዝና ድንኳናችሁ ሲንሰራፋ የሚቀጥለው ነገር እምነት ቁልቁለት መሆን ይጀምራል። ስለዚህ ጠላት ትልቁ ጦርነት ያለው ተስፋችን የማጨለም ነው። በቃ ይሄ የእግዚአብሔር የገባውን ተስፋ የማይመስል ነገር እንደማፋም። አሁን ይሄ ሰው አይታችኋለሁ ከመጀመሪያ ጀምሮ እግዚአብሔር እንደሚፈውስ እኮ በቃል ተናግሮ ሲሰማ እኮ እምነት የፈጠረበት እኮ ጌታ እጆቹን ጭኖ ሲፈውስ ሰምቻለሁ ብሎ ያ ነገር ለእኔም ይሆናል ብሎ እኮ ነው በልቡ ያመነው። ግን ጠላት ምን ያደርገው ከዛ ነገር ወጥቶ መጨረሻውኑ ሞታ ተስፋ ቆርጠዋል። በቃ ምንም ነገር የተስፋ የሌለው ነገር የተዘጋበት ነገር ነው። እንደውም ዋናውን ጌታውን የተስፋውን ፈጻሚ ባለቤቱን አታድክመው ብሎት ቁጭ አለ። ይሄ ማለት የሰው ፐርስፔክቲቭ ነው። አንዳንድ ጊዜ ጠላትም ሁኔታዎችን እያቀናበረ የሚያወራው ወሬና መልእክቱ ከዚህ የራቀ አይደለም። በቃ ይሄን ነው ቨራይቲውን ይቀያይራል እንጂ ዋና ኮር ሀሳቡ ተው እባክህ አሁንማ ከዚህ ውጭ ከሆኗል አሁንማ ከእጁ ይሄን በእንዴት አድርጎ ሊለወጥ ይችላል ነው የሚልህ።
ግን ምንም ሰርከምስታንስ በእጅሽ ላይ ይኑር፣ ዛሬ ምንም ሰርከምስታንስ በእጅ ላይ ይኑር፣ ተስፋ ሰጪው ተስፋው የሰጠው አምላክ ተስፋው ላንቺ እንዲፈጸምልሽ ከምትፈልጊው በላይ እሱ ላንቺ ይፈልገዋል የሚለውን ነገር በአጥንታችሁ እንዲገባ ፈልጋለሁ። ምክንያቱም አክራሚ ነው ልጅ። ይሄ ነው ኮንሰፕቱ፣ ይሄ ነው። ስለዚህ ለእግዚአብሔር ምን አለ? ይኸው እግዚአብሔር ተስፋ የሚጠበቀው እንዲሁ ፎርሙላውን ይነግራል። ለእግዚአብሔር ክብር እየሰጠ አሜን፣ ሃሌሉያ። በቃ ይኸው በተስፋው መዘግየት ብቻ ልቤ ወርዶ ለጠላት እድል አልሰጠው። መንፈሴን የሚያበረታታ አምላኬ ይችላል፣ ሲያደርገው አይደለም መቻሉን የማውቀው። በእምነት በተስፋው ቃል ውስጥ መነጽር አድርጎልኝ እግዚአብሔር ሁሉን ቻይ አምላክ በመሆኑ ያን ነገር ከሚታየው ውጪ እግዚአብሔርን እያመንኩ የምኖርበት። ስለዚህ ይሄ በምን ይታወቃል ብትሉኝ፣ ለእግዚአብሔር ክብር እየሰጠ የተስፋውንም ቃል ደግሞ ሊፈጽም እንዲችል አጥብቆ እየተረዳ ይውላችሁ። ለቀቅ በቃ ተስፋችሁ ላይ እንደ ማስቲካ መጣበቅ ነው፣ አለቀ። ያንን ነገር የሚያደበዝዝ ነገር በሙሉ ይውላችሁ በትንሹ ጀምርና እየሰፋ እየሰፋ እየሰፋ። ምክንያቱም ለዲያብሎስ ድል ፋንታ ትጽሉ። ለዚህ ነው አንዳንድ ጊዜ ነገሮችን መስመር ከሰጠነው ትልቁ ጦርነት ያለው ተስፋችን ማጨለም ነው። በቃ ለምን ተስፋችን ሲጨለም ወዲያውኑ ሐዘን ቤቱን ያደራል፣ ጥርጣሬ ቤቱን ያደራል፣ ሽንፈት ቤቱን ያደራል። ያ እንዳይሆን ይሄ ነው በልባችን ሊሆን የሚገባ ብሎ ይናገራል። እንዲህ ይላል፣ ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል ላይ አልተጠራጠረም። ይኸው አሁን ተስፋ ቃል የሚለው ብቻ ራሱ ወደ 6 ገጽ ጽፏል እዚህ በአንድ አረፍተ ነገር ውስጥ። ይሄ ለእግዚአብሔር ክብር እየሰጠ አይገርማችሁ? ምን ያክል ሁል ጊዜ በጥበቃ ውስጥ እያለን ሊሆን እንደሚችል እግዚአብሔር ራሱ ያደርጋል ብለን የማምነቶች ጀርኒው ራሱ በጣም እንጆይ ልናደርገው የሚገባ ነው። ይህንን አይነት ፕሪንስፕል ነው ሰስቴን የሚያደርገን። ያም ደግሞ የእግዚአብሔር መሐላ ቃል ደግሞ በተነገረ በማንኛውም ተስፋ ቃል ጀርባ በትጋት የሚሰራ ነው። ስራው መሰላችሁ እግዚአብሔር እኔን ያርገኝና ብሎ የማለው ነገር ተስፋን የሚያጠፋ ነገር፣ የሚያደበዘዝ ነገር፣ አቧራ ሲነዳበት፣ ጉም ሲያደርግበት ያንን አምጥቶ ያጠራዋል። ያ በዛን ጊዜ አንዳንድ ጊዜ የረሳችሁት የመሰላችሁ ጥብብ ያላችሁ የመሰላችሁ በምስጋናው ስትሆኑ ያንን የተስፋ ቃል በመንፈሳችሁ እንዳዲስ አድሶ መጀመሪያ ጊዜ እንደተቀባላችሁ ያው ሆኖ በቃ ልክ ነው። በቃ ይኸው እግዚአብሔር ሊፈጽም እንዲችል አጥብቆ እየተረዳ አጥብቃችሁ ይፈጽም ይችላል እያላችሁ አጥብቃችሁ። ይሄ አጥብቆ መረዳት የሚለው ኮንሰፕት እንዲሁ ቀላል አይደለም። አንድ ሰዓት ላወራበት ይችላል። አጥብቆ የተረዳ ማለት ልክ አሁን እናንተ አጠገባችሁ ያለችውን ነገር ይሁ ብላችሁ ልክ እንደዛ ማለት ነው። በቃ እንደውም ከዛ በላይ ከቆማችሁበት መሬት በላይ ይሄንን የተደገረውን ነገር ቃል ላይ የበቆም ነገር የበለጠ አስተማማኝ እንደሆነ እስክታስቡ ድረስ አእምሯችሁና መንፈሳችሁ ሁሉ በዚህ የተስፋ ቃል ፈጻሚ ማንነት በሆኑ በጌታ ላይ አሁን ተስፋውን የሚያደበዘው የእግዚአብሔር ችሎታ ከተስፋው ከሰጠው ተስፋ ጋር ያነሰ ሲመስለን እኮ ነው ልባችን ጥርጣሬ የሚገባው። ሁሉ ጊዜ ግን የእሱ አድራጊና አንዳንድ ጊዜ እግዚአብሔር ተስፋውን ሰጥቶ ብቻ አይሄድም። ተስፋውን ማድረግ የሚችል ነኝ ብሎ ደግሞ ያን ተስፋውን አድራጊ ችሎታ እንዳለው አይነት አምላክ፣ ሁሉን ቻይ እንደሆነ አምላክ እንድንረዳው እንደረጋለን። ጌታ አምላክ የተመሰገነ። ምክንያቱም የምናልፍበት ነገር ሳይሆን ይሄንን ነገር መፈጸም የሚችል አምላክ እንደሆነ የማወቃችን ነገር ነው ትርፋችን እንጂ ማንኛውም ሰው እኮ በሚታልፍበት ነገር ያልፋል። የ40 ቀን ዕድሌ ነው እያለም ሊያልፍ ይችላል እኮ አይደለም እንደ አንዳንድ ሰርከምስታንስ። ግን የኛ ይለያል። ምክንያቱም የኛ ፕሮግራም ሲጀመርም በክርስቶስ ኢየሱስ ደሙን አንጠፍጥፎ በአሸዋ መካከል ዘርቶ እኛን በዛ ኤክስፔንሲቭ በሆነ በመለኮታዊ ክፍያ የራሱ ካደረገን በኋላ ተው የሚል ነገር ውስጡ የለበትም። ማንን እንዳስበለጠ በመስቀል ላይ በሰማይና ምድር መካከል ላይ ባንጠለጥለው በተወደደው ጌታ አሳይቷል። እኛን እንዳስበለጠ ያ ሁሉ ሳክሪፋይስ መደረግ እንደሚገባ በልጠውብኛል ብሎ የልጁን እንኳን ጩኸት እስከማይሰማ ፊቱን ሁሉ ዞር እስኪያደርግ ድረስ የኛ ፍቅር በልብ ውስጥ ነበርና ይሄ ነገር ለዘላለም እስከ ዘላለም የሚቀየር አይደለም። ጌታ አምላክ የተመሰገነ ይሁን። ስለዚህ ነገሮች የማይሆን ነገር ጠላት ሲዋሽ እግዚአብሔር ብዙ ኃይል ኖሮት እያለ ጠላቶች ዋሹብን እንደሚባል የጠላት ውሸት እንዲሁ በእኛ ነገሮች ሚስኢንፎርም ነው ብቻ አይደለም። ሲቹዌሽኖችን በዚህ ፊዚካሉ ገሃዱ ዓለም ላይ ያለው ሰርከምስታንስ በሙሉ አሰልፎ አቀነባብሮ ቀብቶ እንደም አርጎ አሳምኖ ነው ለማቅረብ ጥረት የሚያደርገው። ጠላት እንደዚህ ቤተኛ ጠላት አይደለም ያለን። ግን በእንደዛ ሰርከምስታንስ ሆነን ግን
በምስጋና ውስጥ ሆነን ለእግዚአብሔር ክብር የሰጠን ግን የተሰጠውን ተስፋ ፈጻሚ እሱ ሊፈጽም እንደሚችል አጥብቀን የተረዳን በቃ በእምነት እየበረታን እንሄዳለን እንጂ ተመልሰን በተስፋ ቃል ላይ የተጠራጠን ወደኋላ እንመለስም። አያችሁ እንላል በተስፋ ቃል ላይ ወደ ኋላ ከሚያፈገፍጉት አይደለንም ይላል ሐዋርያው እዛ የዕብራውያን ጸሐፊ። እኛ እንደውም የተነገረውን ተስፋ ቃል ለመውረስ ወደፊት ከሚገሰግሱንን እንጂ ወደኋላ ከሚያፈገፍጉ አይደለም። ለምን እንደዚህ በሚያፈገፍጉት ላይ ደስ አይለውም እናግላ በቃ እግዚአብሔር ነፍሱ ደስ አይላት ብሎ ይናገራልና ምን ማለት ነው? ኮንሰፕቱ ምንድነው? እግዚአብሔር የተናገረው ነገር እግዚአብሔር አንተ ብለሃል ብለን ከሱ ጋር መተባበራችን ከሱ ጋር ማበራችን በእግዚአብሔር በአምላክ ልብ ውስጥ የሚጭነው ደስታ አለ። በቃ ልጄ ታምኖብኛልና እጋርደዋለሁ እንደሚል ማለት ነው። እከሌ ታምኖብኛልና የሚያምኑብኝን አውቃቸዋለሁ ብሎ ቢናገሩ ለዚህ ነው እግዚአብሔር ቃልና ኢትስ ጀስት አሜዚንግ። ስለዚህ ስለ እምነት ኮንቴክስት ስናወራ በእንደዚህ አይነት ኮንቴክስት ነው። እግዚአብሔርን ያላማከለ ከእግዚአብሔር ቃል ባልወጣ ተስፋ ቃል ውጪ ራሱ እምነት ራሱ የሚባለው የራሳቸውን ቨርዥን ኦፍ እምነት ሊፈጥሩ ይችላሉ። ግን እኛ የምናወራው ስለዚህ ነው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ይሄንን አንዴ በደንብ ካሰመርንበት ወደ መጀመሪያው ታሪክ ልግባ። ዛሬ አትሊስት እሱን እነጋገርበትና እዛ ላይ አንዳንድ ሃይላይት አደረጋችሁ። ምክንያቱም በዚህ ጉዞ ውስጥ ይሄ ነገር በጣም ከተብራራልን እርግጠኛ ነኝ አሁን ይሄን ነገር ጌታ ሲነገርንና ሲያወራን በህይወታችን ውስጥ እየተመለስን የጸሎታችን በጣም ዋና ዋና የምላችሁ ነገሮች ለምሳሌ አንድ ሁለት ሰዎች አሁን በጣም ውጥረት ውስጥ ያላችሁ መንታ መገል ያሆናችሁ ጸሎታችሁ በጣም ረጅም ጊዜ ሰነበተባችሁ አላችሁ። ግን እግዚአብሔር ዛሬ እነካዋለሁ በዛ ሁኔታ አትቆሚም በዛ ሁኔታ አትቆም እያለ ነው እግዚአብሔር የሚናገረውና እስቲ የመንፈስ ቅዱስን የእሱን የትምህርቱን ጠልና ምክሩን እስቲ እንከታተል እስቲ ከኔ ጋር አብረን ሆነን። አሁን ይሄኛው አንዱ ቃል ያለው ሁለተኛ ኪንግ 6 ምዕራፍ 6 ላይ ያለው ቃሉን እስቲ ላውጣውና አብረን እያነበብን በደም እንጫወተዋለን። ጌታ አምላክ የተመሰገነ ይሁን። አቤት እኮ እግዚአብሔር ቃል እኮ እንዴት አስገራሚ ነው። ስሙ የተባረከ ይሁን ጌታ። ኦኬ ፈርስት ኪንግ ቀዳማዊ እሱን ምዕራፍ 6 ላይ ነው። እናንተ ሁላችሁ የምታውቁት ታሪክ ነው። ሆልድ ኦን ሰከንድ ኪንግ ማለት ይቅርታ፣ ፈርስት ኪንግ ሳይሆን ሰከንድ ኪንግ መጽሐፈ ነገሥት ካልህ ማለት ነው። ይህ ታሪክ በጣም ሁላችን የምናውቀው ነው። በጣም የሚገርማችሁ ነገር እኔም የመጀመሪያውን እስከ ቁጥር 13 ያለውን ቃል እስከዛም ድረስ ራሱ እስከ 17 ብትመለከቱ ነቢዩ ኤልሳ በሕይወቱ ላይ የሶሪያ ንጉሥ እንዴት ከተማው መሽጎ በነበረበት ጊዜ ያለውን ታሪክ እያወራ ይቆይና ልክ ግን ቁጥር እዚህ ጋር ከቁጥር ቁጥር 23 ጀምሮ በቃ እነዛን ሰራዊት አደጋ ጣዮች ናቸው እንግዲህ በከተማ ውስጥ ገብተው እነዚህ ስፔሻል ኮማንዶ ናቸው እነሱ እንግዲህ ግና ዙሪያውን ከበው ሊያርጉ ጊዜ እንዴት እግዚአብሔር በተአምር በእሳት ሰረገላ በመላእክቶች ጠብቆ አይኖቻቸውን አሳውሮ ወደ ሰማሪያ ከተማ ስታዲየም ገብተው ቁርስ ካበሏቸው በኋላ ተመልሶ ወደ ሶሪያ ንጉሥ ሄደው የሆነውን ነገር ከጫወቱት በኋላ ከዚህ በኋላ በቃ አደጋ ጣዮች መላክ አያስፈልግም ብሎ ከወሰነ በኋላ ግን ወዲያውኑ ወርም አልቆየም ቁጥር 24 ጀምሮ ግን ከዚያም በኋላ የሶሪያ ንጉሥ ወልደ አዴር ሰራዊቱን ሁሉ ሰበሰበ። የቀረው ሰራዊት የለም፣ በሙሉ በተለያየ የሰራዊት ዘርፍ ያሉትን በሙሉ ነው። እኔ በዛው ወቅት የነበረውን የሚሊተሪ ካታጎሪና የስልጣን ክፍፍል ለማየት እየሞከርኩ ነበርና ወጥቶም ሰማርያን ከበባት። በቃ በሰማርያም ታላቅ ረሃብ ሆነ። እነሆም የአህያ ራስ በ50 ብር የእርግብም ኩስ ደግሞ ጎሞር 8ኛ የሚሆን በ5 ብር እስክሸጥ ድረስ ከበቧት። እስራኤል ንጉሥ በቅጥሩ ላይ በተመላለሰ ጊዜ አንድ ሴት ጌታዬ ሆይ እርዳኝ ብላ ወደ እሱ ጮኸች። እርሱም እግዚአብሔር ያረዳሽ እንዴት አድርጌ እረዳሻለሁ? ከአውድማ ውስጥ ወዴት ከመጥመቂያው ወዴት ነውን አለ። ንጉሡም ምን ሆነሻ ብሎ አላት። እርሷም ይህች ሴት ዛሬ እንበላው ዘንድ ልጅሽን አምጪ፣ ነገም ደግሞ ልጄ እንበላለን አለች። ልጄንም ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪ አልኳት። ልጇንም ሸሸገችው ብላ መለሰችለት። ንጉሡም የሴቲቱን ቃል ሰምቶ ልብሱን ቀደደ፣ በቅጥር ይመላለስ ነበርና ሕዝቡንም በስተ ውስጥ በስጋውም ላይ ለብሶ የነበረው ማቅ ሁሉ አዩ። ንጉሡም የሳፌን ልጅ ኤልሳን
ራስ ሄደ በላዩ ላይ ያደረ እንደሆነ እግዚአብሔር ይህን ያርግብኝ ብሎ ይናገርና ከዛ ቁጥር 32 ላይ ኤልሳ ግን ቤቱ ተቀምጦ ከሽማግሌዎች ጋር ተቀምጦ ነበረ። ንጉሱ ሰው ላከ። መልእክተኛውም ገና ሳይደርስ ለሽማግሌው ይህ የነፍሰ ገዳይ ልጅ ራሴን ይቆርጥ ዘንድ እንደላከ እዩ። መልእክተኛው መጣ ጊዜ ደጁን ዘግታችሁ ከልክሉት፣ የጌታው የእግሩ ኮቴ በኋላው ነው አላቸው። ሲናገራቸው መልእክተኛው ወደ እነሱ ደረሱ። አይገርማችሁም? ኦልሬዲ ንጉሱ በከተማ ሆኖ የተናገረ ያለውን ነገር እግዚአብሔር ተናግሮት ኦልሬዲ በመንፈሱ አይቶ ስለነበረ በቃ ዛሬ ሰውዬ ከዚህ መልእክተኞች ጀርባ ተከትሎ መጥቶ እኔ ለመግደል ብሎ አስበው የነበረው ያንን ነገር እያወራ እያለ የሚቀጥለው ምዕራፍ ላይ ወደ ሰባተኛው ምዕራፍ ላይ መተን ስናይ ምን ሆነ ይላል? ኤልሳዕም እግዚአብሔርን ቃል ስቡ፣ እግዚአብሔር እንዲህ ይላል፣ ነገር ግን በዚህን ጊዜ በሰማሪያ በአንድ መስፈር መልካም ዱቄት በአንድ ስልቅ፣ 2 መስፈሪያም ደግሞ ገብስ በአንድ ስልቅ ይሸመታል አለ። እንግዲህ ይሄን ከማለታችን በፊት የሆነው ነገር ምንድን ነው ብለን ስንዴ በጣም ቀርቤ ታሪኩን በጣም ለማብሰልሰልና ምርት ለማድረግ ሞከርኩ። በዛ ወቅት ላይ አንዱም የስትራቴጂ ነገር አሁን ሰማሪያ ታውቃላችሁ፣ በታሪክ እንደምታውቁት በጣም በትልልቅ በር ዙሪያው ደግሞ በግንብ የታጠረች ነው። እዛ ገብቶ ጦርነት ለመፋለም ብዙ ዋጋ ስለሚያስከፍለው የሶሪያ ንጉሥ የወሰደው ምንድነው? ከበባ ነው ማለት ነው፣ ሴጅ። እና በዛ ከበባ ውስጥ ምንድነው አክቹዋሊ የሆነ ያለው ነገር ምንድነው? አንደኛ ምንም አይነት ንግድ ከሰማሪያ ወጥቶ ከውጭው ጋር ንግድ መለዋወጥ አልቻሉም። ኦልሬዲ የንግዱ ነገር ቆሟል። የእርሻ ምርት ደግሞ ወጥቶ እነሱ በመሸጥ እነሱ ደግሞ ከዛ ደግሞ ይዘመጡን ያ ሁሉ ነገር ተቋረጠ። በቃ በመሰረቱ የትልቅ የሆነ የኢኮኖሚ ኢምባርጎ ማለት ነው። ለምሳሌ አሜሪካ በተለያዩ ሀገሮች ላይ የኢኮኖሚክ ኢምባርጎ ወይ ደግሞ የኢኮኖሚክ ሳንክሽን እንደሚያደርጉ እነዛ ደግሞ በእነሱ ኮንቴክስት ደግሞ አንድ ከተማ ያደርጉና ሰራዊት ይዞ መጥተው ከወጡ እንደሚሞቱ ስለሚያውቁ በቃ ምንድነው ያንን ከተማ በረሃብ እንዲያልቁና ያን ረሃብ እንደ ጦር መሳሪያ አድርገው መጠቀም አንድም የድሮ ነገስታት የራሳቸው ታሪክ ነውና ያን ከዛ አይነት ፐርስፔክቲቭ የመጣ ነው ራሱ የታሪኩ ፍሰት ማለት ነው። በዛ ስንመለከተውና እዚህ ላይ ስንመለከት ከዛም በኋላ የሶሪያ ንጉስ ወልዳዴር ሰራዊቱን ሁሉ ሰበሰበ። ያደረገው ነገር ምንድነው? ከተማዋን በሙሉ መጥቶ ከበባት፣ ሴጅ ያደረጋት ማለት ነው። እንግዲህ ካኒ ኢማጂን የአህያ ጭንቅላት ዶንኪ ሄድ እና የበርድ እንኳን ድሮፒንግ ሳይቀር ምን ያክል በውድ ዋጋ ይሽጥ እንደነበር፣ ምን ያክል ሲሪየስ የሆነ ኢኮኖሚካል ክራይሲስ ውስጥ ምን ያክል የሞራልና ውስጣችሁ ያለው ተስፋ ራሱ ተሟጦ እንዳለቀ ታያላችሁ። ከዛም አልፎ ተርፎ በጣም እኛውን በዚህ ሞደርን ዴይ የምንለው ይሄ ካኒባሊዝም ራሱ በቃ ሰውን ስጋ እስከመብላት ድረስ ነበረ የረሃቡ ጽናት በቃ እና ይሄንን መጨረሻ ላይ የረሃቡ ነገር የተገለጠበት ሰርከምስታንስ ኢኒሜን ከመሆኑ የተነሳ ያቺ ሴት መጣ ለንጉሱ በነገረችው ጊዜ በቃ የዛን ጊዜ ነው በቃ አእምሮ ሁሉ ስፓናት ሆነ። በቃ ከዚህ በኋላ እንዴት ምን ጠብቀው እስኪ ድረስ በቃ ይሄ እግዚአብሔር ሰው ምንድነው መልስ እንኳን ይዞ አመጣ ወይ እግዚአብሔር የሚናገረው ነገር የለም ወይ በዚህ አይነት ሰርከምስታንሱ እንዴት ነው የምንኖረው? እውነት እኮ ቢወጡ መሞታቸው አይቀርም፣ ግን አሁን ረሃቡ ራሱ ይጨርሳቸው ነው ያለው። ካን ኢማጂን በእንደዚህ አይነት ሰርከምስታንስ ውስጥ ተከበው ያሉ ነገራቸው ከዕለት ወደ ዕለት መፍትሄ ሳይሆን የበለጠ ወርስ እየሆነ እየመጣ እናቶች የእናትነት ለልጅ ያለውን ፍቅር እስኪያጡ ድረስ የጸና አይነት ኢቭል የሆነ ነገር ሲገለጥ ድረስ የሆነ ማለት በቃ ታይቶ የማይታወቅ ትልቅ የሞራል ክራይሲስ ላይ ታያላችሁ፣ የሶሻል ክራይሲስ ታያላችሁ፣ ኢኮኖሚካል ክራይሲሱ ይሄ ነው የማይባል ያው ታሪኩ እንደሚናገረው ማለት ነው። ግን የሚገርመው ነገር በእንደዚህ አይነት ሰርከምስታንስ ውስጥ ግን እግዚአብሔር የታለ መልስ የለም ወይ አይባልም። አያችሁ እግዚአብሔር ህዝቤ ብሎ ያለውን ህዝብ ያገባኛል ባይ ስለሆነ መልሱን ግን ይዞ የተቀመጠ ነብዩ ኤልሳዕ መልእክተኞቹ ሲመጡ ያላቸው ምንድነው? የእግዚአብሔር ቃል ስሙ አለ። በቃ ተስፋ መጣ። አያችሁ ተስፋ መጀመሪያ ከእግዚአብሔር ቃል ወጣ። ለዚህ ላለንበት ሰርከምስታንስ በማንኛውም ሰርከምስታንስ ነው እስቲ እንደው ከቻል እንደው ማብሰልሰል ከቻል ከኔ ጋርም አብረን እንኳን ያረኩትን ነገር እንኳን ለማድረግ እንኳን ብንፈልግ እኔ በዛ ከተማ አብሬያቸው በሆን ኑሮ ይሄ ሁሉ ማለት ነው። ግን አሁን ለምሳሌ ድንገት እንኳን አሁን ይሄ ያለንበት መቼም ሁሉ ነገር ባፋፍ ነው ያለውና ኢንተርኔቱ አሁን ቢቆም ሳተላይቱ እንዳለ ቢቆም ኢኮኖሚው አሁን ከዳር እስከ ዳር ይሄን አይነት በጣም አሰቃቂ ነገር ማለት ነው እንግዲህ ሪያሊስቱ ስናየው ማለት ነውና በእንደዛ ሰርከምስታንስ ውስጥ ግን እግዚአብሔር ውጭ ሆኖ የሚያይ አይደለምና እምለው አለው። ይሄ ሁኔታ ለእግዚአብሔር ከባድ አይደለም።
አሁን ታሪኩ እንዳሳየኋችሁ ነው። እንግዲህ እንደው ትንሽ እንዳይዘገናችሁ ብዬ ነው እንጂ አንድ ቦታ ይህንን ነገር በባይብል ስተዲ በጣም አድርጌ ላብራራቸው ስሞክር ብዙ ሰዎች ውስጣቸው በርበሬ ስለተፈጠረ ኢሜጁ ጥሩ ስላለ ነው እንጂ አሁን በነገርኳችሁ መንገድ ራሱ ከዚህም በላይ ነበር እንግዲህ ነገሩ ዲቨስቲንግ የነበረው እና ኢቨን እምነታቸውን ራሱ እንኳን መለማመድ አይደለም። ቄሶቹ ኦልሬዲ ለእግዚአብሔር በየጊዜው የሚያቀርቡትን መስዋዕትነት እሱ ከቆሞ ሰንብቷል። አምልኮ ጠፍተዋል። በቃ ተስፋ ቆርጠው በቃ አሁን ትልቁ በሞትና ሽረት መካከል ላይ ያሉት በቃ በዛም በአጠቃላይ ደስ ይለኛል። ለእንደዚህ አይነት ሰርከምስታንስ ግን እግዚአብሔር አምላካዊ መልስ አለው በሚገባ እንጂ ይሄው ኤልሳዕ እኮ ተናገረ። በቃ እግዚአብሔርን ነገር ቀድሞ የሚያውቅ ሰው ንጉሱ ሊገለው በጣም አወቀ። ግን ደግሞ እግዚአብሔር ደግሞ መፍትሄውን በአንደበቱ ሲናገር ታዩታላችሁ። እግዚአብሔርን ቃል ስሙ እንዲህ ይላል፣ ነገ በሰማርያ ብቻ እኮ ነው በአንድ መስፈሪያ መልካም ዱቄት በአንድ ስልቅ በጣም እኮ በሳንቲም ደረጃ ማለት ነው እንግዲህ ሁለት መስፈሪያው ደግሞ አሁን ካኒ ኢማጂን በ24 ሰዓት ውስጥ within 24 hours ውስጥ ይሄ ነገር በዚሁ ከተማ ይሸመታል ሲባል ለአእምሮ በጣም ይከብዳል። ግን በጣም የሚገርማችሁ በዚህ ውስጥ እግዚአብሔር ሁሉን ቻይ መሆናቸውን እግዚአብሔር በዚያ ሰርከምስታንስ በ24 ሰዓት ውስጥ ይሄ የመጨረሻ ሰው ይደርስበት የማይችሉ ሰርከምስታንሱን እንኳን ሊለውጠው እንዳለ ታያላችሁ። በቃ ይሄን ተናገሩ ነብዩ። ግን የሚገርማችሁ ነገር መልእክተኛ ሆኖ የመጣ የንጉሱን ደጃፍ ጋር ቆሞን ንጉሱ ሲወጣና ሲገባ በሩ እንዳይዘጋ ውጥር አድርጎ የሚይዘው አለቃ አብሯቸው ነበረ። እንዲህ ብሎ ተናገረ፣ እነሆ እግዚአብሔር በሰማይ መስኮቶች ቢያደርግ ይህ ሊሆን ይችላል ብሎ ተጠራጠረ። አይገርማችሁ? በሎጂኩ በራሱ ነገር አስበው አያችሁ። ይሄ አይነት አባባል በእንደዚህ አይነት በከፋ ነገር ውስጥ እግዚአብሔር ህዝቡን ለመታደግ ትልቅ ፕሮግራም ከሄቨን ዘርግቶ እያለ ይህን ነገር አፋጣኝ ምላሽ እግዚአብሔር እጁን ሊዘረጋበት ያለውን ጉዳይ ላይ ሰማይ የተንቀሳቀሰበት በፍጥነት ኮሚሽን የሚሆንበት ሰማያዊ ሄቨንሊ ፕሮቪዥን ፈጥኖ በማያውቅበት ፍጥነት በመጣበት ሰዓት ላይ እንደዚህ አይነት ሰርከምስታንስ ላይ እንደዚህ ክፉ ነገር ተናገረ። እግዚአብሔር ፐርሰናሊ ልቡ ተቀየመው። አይገርማቸው? ብዙ ሰዎች አንዳንድ ጊዜ ከእግዚአብሔር ከተናገሩ ተስፋ ጋር የማይመሳሰል ነገር ኔጌቲቭ ነገር መናገራችን ቃላችን ራሱ ያመጣብን ጣጣ ነው ብለው ያስባሉ። እንደዚህ ያስተምራሉ። በቃ ያፈን ዘር ትበላለህ እያሉ ያስተምራሉ። ኮንሰፕቱ ግን እሱ አይደለም። ትዝ ይላችኋል 10 ሰላዮች ከላካቸው በኋላ 12 ሰላዮች ከላካቸው በኋላ 10 መጡና ሲዘባርቁ ህዝቡን በሽብር ሲሞሉ እግዚአብሔር አወርሳቸዋለሁ ያለ እግዚአብሔር ማውረስ የሚችል አምላክ መሆኑ የታወቀ እነሱ ግን አይቶ የመጡ ነገር ልባቸው ስለተረዳባቸው ያን ክፉ ዜና ይዘው መጥተው ለሰው ነገሯቸው የሰውን ልብ አወደቁ። ሁለት ታሪኩ እንደምናውቀው ኢያሱና ካሌብ ግን እሱ ይችላል ብለው እንደውም እንረሳቸው እንደንገራው ለማለት ያላቸው አይኖቻቸው ሁሉ ተከፍቶ በእግዚአብሔር ተስፋ ቃል ላይ ቆመው ስለነበረ በእነሱ እግዚአብሔር ነፍሱ ፈነጠዘች። ይሄንን በተናገሩት 10 የደብሩ አለቆች ሰላዩን የተላኩት ግን እነሱ ብቻ አይደሉም። ዘር መንዘራቸው ሁሉ እግዚአብሔር ያጠፋው በ48 ሰዓት በማይሞላ ጊዜ ውስጥ እግዚአብሔር እጅግ እስከ መቼ ነው ይሄ ህዝብ የሚንቀኝ? እስከ መቼ ነው ይሄ ህዝብ የማያከብረኝ? እስከ መቼ ነው ይሄ ህዝብ የዋልኩለትን ያንተ አምራትን ነገር የማያውቀው የሰራሁለትን የሚዘነጋው? አያችሁ እግዚአብሔር ፐርሰናል ይወስነዋል። ስለዚህ አንዳንድ ጊዜ በአምላክ ፊት ከተናገረ ተስፋ ጋር የማይመሳሰል ነገር አብሮ ተባብሮ ከጠላት ጋር በእግዚአብሔር ችሎታና ተስፋ ሰጪነት ታማኝነቱ ላይ እንደ መነሳት ነው የሚቆጠር። አንዳንድ ጊዜ አንዳንድ ሰዎች እኔ እንደው በቃ እግዚአብሔርን በቃ ይሄን ለሚለምኝ ስላሳካ አኩርፌዋለሁ ሁሉ የሚሉ አንዳንድ ያጋጥመኛል ኮንሰልት ሳረግ ማለት ነው። ይሄው በጣም ጠላት በለፊት ዶር ከፍተ ያለውን ነገር ላይ ዘመተህ ዲስትሮይ አድርጎ ብሎ ላይሰንስ እንደመስጠት ነው። ግን እግዚአብሔር በጭንቆ ስንሆን በጥርስ ስንሆን ተስፋ ቃል ደበዘ ሲመስልን የመጨረሻ ተስፋ የሚያስቆር ሰርከምስታንስ እንኳን ተቀነባብረው እንኳን ቢሆን እግዚአብሔር ካለ ይሆናል እና እግዚአብሔር ያለው ይሻለኛ ብለን ከእውነት ጋር ለመተባበር ልባችንና አእምሯችን ብናሰለጥን ብንገራው አትራፊዎች ነው የምንሆነው። የሚገርማችሁ ነገር ምን አለው ቀበላለና በዛው በነብዩ አንደበት ምንም በቃ ያው እንዳልከው እንደተናገርኩ የሚሆነው ነው። በቃ በአይኖች ታያለህ ከዚህም አንድም እንኳን አትቀምስም ማለት it's amazing። በጣም የሚገርመው ነገር ግን ይሄ ሁሉ ጥረት ሲሆን እግዚአብሔር ግን ታማኝ በመሆኑ የተነሳ ኦልሬዲ ነብዩ ከመናገሩ ራሱ በፊት እግዚአብሔር ኦልሬዲ በሰማይ ዓለም ውስጥ ነገሮችን ቀስቅሶ ነገሮችን መስመር አስይዞ ነገሮች ሁሉ መስመር ይዘዋል።
ታውቃላችሁ እነዚህ አራት ለምጻሞች ታሪክ ወደኋላ እናንተ ሄዳችሁ ቤታችሁ አንብቡት። እነዚህ አራት ለምጻሞች ምን አሉ ስበሳቸው ሲያወሩ ወደ ከተማ ብንሄድ ያው ከህዝቡ ጋር አብረን ያው በድንጋይ መወገራችንም አይቀሬም ነው። ግን ያው ሰው በረሃብ ስላለ ስለ ሃይማኖቱም አያስብም። ግን እኛም ከነሱ ጋር መሞታችን አይቀርም፣ ማለቃችን አይቀርም። ግን እንደው ምን ተፍረታችን ወደዛ ወደ ሶሪያው ሰፈር እንሂድና በቃ ጥገኛ አድርጎን እዛም አይቀበሉ እኛ አውትካስትንን ብለን ብንላቸው ከዚህ አቅጣጫ ይራሩና ብሎ ስላሉ ያችን ተስፋ አድርገው ብንሞት በዛው በሞት የሞት አይነት የለው እንግዲህ አትሊስት እኛው ትንሽ ተስፋ አለው ብሎ ስላሰቡ ሄዱ። ከተማው ግን ገና ከተማው እነሱ ከከበቡት ጋር የሚለው ፔሪሜትሩ ጋር ሲደርሱ ማለት ነው የሶሪያ ሰራዊት ሰፎበት የነበረበት ፔሪሜትር ጋር ሲደርሱ ምንም ነገር አያዩ። አለፍ ሲሉ በየስፍራው የታሰሩ ሰረገሎችና ፈረሶች ብቻ ነው የሚያዩት። ምንም አይነት የሰው ድምፅና ጭፍራ ድምፅ የለም። ብዙ ጊዜ እነሱ ማታ አካባቢ ስለሆነ ያው ታውቃላችሁ ሰራዊቶቹም እሳት እያነደዱ በርሳቸው የሚያወሩ ይመስለኛል ሳስበው። ያ ድምፅ የለም። በቃ ጭጥ ረጭ ብሏል። በቃ የሚሰሙት የፈረስን ጩኸትና የአጋሰስ ጩኸት ብቻ ነው። ጠጋ እያሉ ሲመጡ ፈጽሞ ከተማ ውስጥ የሉም እነዛ የታዩ ሶርያውያን በሙሉ። ምን ብሎ ነው እግዚአብሔር እንደ ብዙ እግዚአብሔር የሶርያን ሰረገላ ፈረስና ብዙ ጭፍራም ድምፅ አሰምቷቸው ነው። በቃ ልክ እንደ ብዙ ጭፍራን ሰረገላ ድምፅ ሰምተው በቃ እንዴት አድርጎ እንዳሰማቸው አላውቅም። በቃ አረንታቸው ውስጥ የሚገባ ፍርሃት ውስጥ ገብተዋል። በቃ አይደለም በጎቻቸውን ይዘው ወይ ደግሞ የሚሳፈሩበትን ሰረገላና ፈረስ ይዘው ሊሄዱ ቀርተው ጊዜም አልነበራቸውም። በቃ የያዛቸውን ነገር በአጠገባቸው ያለው ብቻ ፈስ እያደረጉ ነው ዝም ብሎ ውጭ የጀመሩት። በቃ ይሄ ማለት የተወሰኑ ሰዎች አይደሉም፣ እንዳለ ሰራዊቱ ነው። ያው እንግዲህ በአንድ ጦር የሰለጠነ ሰራዊት ነው፣ በጋራ ነው ያሉት። በቃ ምን አሉ? አይ እንግዲህ ይሄ ሶርያውያን የግብፃውያኖችን እና ሌሎችም ቄጤናውያንን ቀጥሮ ያው እንግዲህ ተባብረው መጥተውብናል ብለው አሉ። ምክንያቱም እግዚአብሔር ያሰማኝ ስለነበር በቃ ከዚያም ተነስተው በጨለማ ሸሹ። በቃ በቀን አይደለም ድንኳናቸውና ፈረሳቸው አህዮቻቸው ሰፈሩ እንዳለ እኮ ነው ትተው ነፍሳቸውን ያድኑ ዘንድ ሸሹ። አይገርማችሁም? እነሱን ሊበላ ሊውጥ ያለ ሰራዊት እግዚአብሔር አጥንቱን የሚያንቀጠቅጥ ፍርሃት ለቆበት እነሱ በደስታ ያን እያስራቡ እነሱን ከተማውን ከበው የሚነሸንሹበትን ሀብትና ጎልድና ሲልቨር በሙሉ ልብሳቸውንም ጥለውላቸው ሄደዋል። ከተማ ደርሰው እነዚህ ሌፕሮቹ የደረሱት ገና ሊነጋ አካባቢ ነበርና እንዳለ ጥለው ሄደዋል። ስለዚህ አዩ በቃ ምግቡን አገኙ፣ በሉ፣ ሲልቨሩንም አዩ፣ ጎልዱንም አዩ። መጨረሻ ላይ ልክ እኩለ ቀን ላይ ሲሆን ጊልት ሆኑ። በቃ አይደለም እንደ ይሄ እኮ ለሰማሪያ ህዝብ ለእስራኤል ህዝብ እኮ ትልቅ የምስራች ነውና ይህንን ደስታ ማድረግ የሚገባን ሰዓት ላይ እኛ እርስ በርሳችን ሰልፍሽ አይገርማችሁም? እንደዛም ለምጻሞች ለብዙ ጊዜ አውካስር የሆነው ለብዙ ጊዜ የሚበድሏቸውን ሰዎች እንኳን በእውነት ሳይጨክኑባቸው ያንን ዜና ለንጉሱ በደረሰ አንዳንድ ጊዜ ስለነዚህ አራት ለምጻሞች እንደው አውራ በትሉኝ አንድ ሳል አወራችሁ እችላለሁ። ምን አይነት ርህራሄ የተሞሉ ምን አይነት የእግዚአብሔር ነገር ውስጣቸው እንዳለ የምታውቁት እግዚአብሔር በቃ በመካከላቸው ሆኖ የመጀመሪያ ድሉን ቀማሽ ያደረጋቸው እነሱ ናቸው። ግን ተመልሰው ነገሩት። የሚገርመው ነገር ለንጉሱ ሲነግሩት ንጉሱ ራሱ ማመን አልቻለም። አይ እነሱ እኮ አውቀው ነው ከከተማ የሚወጡ መስለው ተራራ ላይ ተቀምጠው ልክ እኛ ወጡልን ብለን ስንሄድ በላያችን ላይ ሊወርቁ ነው ብሎ ተመልከቱ፣ ይሄ ሶርያ ሰራዊት የሚሰራብኝ ተንኮል ብሎ ነው ያለው ንጉሱ ራሱ። አይገርማችሁ? ግን አንድ አስተዋይ ከማካባቢ ተነሳና አይ አምስቱን እኮ ልካቸውና እስቲ ይዩት፣ አይደለም ከተማ ብቻ ሳይሆን በየመንገዱ ደግሞ ይዘው የወጡትን ነገር አንድ የከበዳቸው በጣም ሩጫም ስለሆነ ይዘው የወጡትን እንኳን ራሱ በመንገድ ጥለዋል። በቃና ስለዚህ ብትከተሏቸው ወደ በዛ አቆጣጠር ወደ 2-3 ማይል ያክል የያዙት በመጨረሻ ላይ ከ2-3 ሰዓት ሩጫ በኋላ የያዙትን እንኳን አነስተኛ ነገር መሸከም ስላቃቸው ብቻቸውን ሩጥ ሄዱት። በቃ ምንም ነገር ሳይኖራቸው ማለት ነው። አይገርማችሁ? መጥተው ይሄን ነገር ያስነግሯቸው እንደተባለውም እግዚአብሔር ይሄን ነገር ቀድሞ ለካ መፍትሄ አዘጋጅቷል። አይገርማችሁ? ታማኝ የሆነ እግዚአብሔር ከዛም በኋላቸው እስከ ዮርዳኖስ ድረስ ማለት ነው። አሁን ካሉበት ከሶሪያ ዮርዳኖስ ድረስ ማለት እንግዲህ ኦልሞስት 80 ማይል ማለት ትችላላችሁ። ሶሪያዎቹ ሲሸሹ የጣሉትን ልብስና ዕቃ መንገዱ ሁሉ ሞልቶ ነበር። በቃ መሬት ላይ ጥለውት ሊወርሱ መጥተው እነሱ የያዙትን ነገር አስጥሎ በምርኮ የሚመልስ እግዚአብሔር ግን ስራ ላይ ነበር። አይገርማችሁ? እና ይንሳሱ በቃ ልብ ይሞቃል እኮ አሁን ሰዎች የተቀየሩት እንጂ የኛ ሲቹዌሽን ሁኔታው በተለያየ መንገድ እንኳን ቢቀያየር ቢውል
ልዑል አምላክ እግዚአብሔር ግን የኛ አምላክ ነው። በቃ ሴም አምላክ ስቲል ያው አምላክ ሰዎች ቢቀየሩም ባለታሪክ እግዚአብሔር ምን አለ እኮ ነብዩ ማን ነው እንግላዊ ያዕቆብ ወይም ደግሞ ደቀ መዝሙር ሐዋርያው ያዕቆብ ኤልያስም እንደኛው ሰው ነበር አለ። እሱ እጅግ አጥብቆ ጸለየ፣ ሰማያቶችም ቀላያቱን ዘጉ። በቃ ለ3 ዓመት ከ6 ወር ያክል ድረስ እንደገና አጥብቆ ጸለየ። ተሰናጥቆ የነበረ ረሃብ የሆነ ምድር የሚያለመልም ዶፍ ዝናብ ከእግዚአብሔር ዘንድ መጣ። እሱ እንደኛ ሰው ነበር አላችሁ፣ አጥብቆ ጸልዮ። ለዚህም እኛም ደግሞ ኤልያስም እንደኛው ሰው ነበረ፣ ያዕቆብም እንደኛው ሰው ነበር ይላል ማለት ነው። ታሪኩን ደጋሚ የሆነ ሰዎች ይቀያየራሉ እንጂ ይሄ የሚያሳያችሁ ባለ ታሪክ ሰው የሆነ እግዚአብሔር ግን በእኛው ኮንቴክስት ደግሞ ሌላ ታሪክ ይሰራል እያለን የሚናገረው ከዚህ ውስጥ ቆያችሁ። እኔ አሁን ይህን ታሪክ ሳለ ልቤ ይሞቃል። ማይ ጋድ ካን ኢማጂን በ24 ሰዓት ውስጥ ያልደከሙበትን ተስፋ በቆረጡ መጨረሻ ላይ ተስፋቸው ጣብሎ ሊሰበር ባለበት ሰዓት ላይ ፈጣን የሆነ የመለኮት ፕሮቪዥን በአፋጣኝ ነገሮች ሲለወጡ within 24 hours። ምን እያልኳችሁ ነው? እመን ብቻ እንጂ አትፍራ። ይሄ ነው ያንተ እግዚአብሔር፣ ይሄ ነው ያንቺ እግዚአብሔር፣ ይሄ ነው የኔ እግዚአብሔር እያልኩ ነው። ታሪክ ሰሪው ተስፋ የሰጠውን ነገር በማዕከል ላይ በማንም ታሪክ ውስጥ አዘክርኮ አያውቅም። እግዚአብሔር የጀመረውን ነገር በወርቅ መደምደሚያ በእንቁ በከርቤን የሚዘጋው ማለት በአማረ ፍጻሜ ፊኒሽንጉ እንደውም በመካከል ከሚሰራው ነገር ሁሉ ይበልጣል። በቃ በዋው ፋክተር ነው እግዚአብሔር ነገሮቻችን የሚጨርሰው። አዝረክርኮ ማንንም አይተውም። ለማን ብሎ ይተዋል? ማንም ፈርቶ ምን ከብዶት ለምን ብሎ ልጁን ኢየሱስ ክርስቶስን ሳይራራ በመስቀል ላይ አሳልፎ ከሰጠን ሌላውንማ እንዴት ይተረተራል እኮ ነው ያለ እግዚአብሔር ቃል። ገርማችሁ አንዴ እኮ የእግዚአብሔር ቃል ቅን ይገርመኛል። በቃ ስንመለከተው ኢየሱስ ክርስቶስ በሰማይና በምድር መካከል ጣሩን ስንመለከት ከስቃዩ በላይ ደግሞ ለአንዴ ለመጀመሪያ ጊዜ ከኢተርኒቲ ከራሱ አባት እስኪለይ ድረስ ነው ዋጋ ያስከፈለው በእኛ የኃጢአት መዘዝ። ስለዚህ እሱ ክርስቶስን አንድ ያለውን የዘላለም ልጁን መስቀል ላይ አሳልፎ ሲሰጠን ለኛ ብሎ እንደዚህ ካስጨከነው የትኛውን ተስፋ ቃል ላይ ነው ታዲያ እግዚአብሔር ያጥፈዋል ብለን የሚጠረጥር ልብ ልናገኝ የምንችለው? አያችሁ፣ ጠላት እኮ ይሄ ነው ዓላማው። እንደነገርኳችሁ ጦርነቱ ያለው ተስፋው ቃል ላይ ነው። ጦርነቱ ያለው ተስፋው ማደምዘዝ ላይ ነው። በቃ ምክንያቱም ተስፋውን ቁልጭ አድርጎ እስከ መጨረሻው ማየው ተስፋውን በእጃችን እስኪያረካከብ ድረስ ተስፋው ከተነገረበት ቃልና ተስፋው እስኪሞላበት ድረስ ያለውን ጉዞ የምንጓዘው እምነት በተባለ እርምጃ ነው። በቃ እያንዳንዷን ቀን ምክንያቱም ጻድቅ በእምነት በህይወት ይኖራል እኮ ያለበት ዋና ትልቁ ምክንያት እኮ ዛሬም ራሱ ሰስቴን ሆነ የምንወጣውና የምንገባው በልዑል አምላክ ተስፋ ቃል ላይ ባለን እምነት የተነሳ ነው። እግዚአብሔር አምላክ የተመሰገነ ይሁን። ስለ ልጆቻችሁ ምን ተናግሯችኋል? ስለ ፋይናንሳችሁ ምን ተናግሯችኋል? ስለ ቢዝነሳችሁ ምን ተናግሯችኋል? ስለ ስራችሁ ምን ተናግሯችኋል? ስለ ትዳራችሁ ምን ተናግሯችኋል? ከሰዎች ጋር ስላላችሁ አፌር ምን ተናግሯችኋል? ወደፊት ኔክስት 5 years ሊሆነው ስላለው ነገር ጌታ ምን ተናግሯችኋል? ምን ስትጸልዩ ከረማችሁ? ስንት ዓመት ፈጀ? 6 ወር ፈጀ? ዓመት ፈጀ? 2 ዓመት ፈጀ? 10 ዓመት ፈጀ? እግዚአብሔር ግን ያዘገየው ነገር እንደውም በክብር ነው በለጠ የሚገን። አንዳንድ ጊዜ ከሰው ኋላ ሁሉ ኋላ ሰብስቦ አስቀርቶ እኛ ለመከራ የተፈጠን እስኪመስል ድረስ ልንንገላት የተፈጠረን መስሎን እስኪታየን ድረስ እንደ ሰውኛ ያሰብነው ነገር ግን ለካ የእግዚአብሔር የድግስ ፕሮግራም ነበር። ለካ እግዚአብሔር ክብሩን መግለጫ ማርክ አድርጎኝ ነው። ለካ ባለድል ነው። ለካ እመን ብቻ እንጂ አትፍራ፣ ጉዞ አታቋርጥ። ልጄ የፍቅሬ ብዛት በሕይወቴ ሊገልጥ ያለው ጉድ አለ። ማንነቴን ልግለጽልህ። የሚዳዳው ልብህ እንደ ድንጋይ ጸንቶ እንዲቀር የተመሰረተ እንዲሆን በምንም የማትፈራ እንድትሆን እንደ አንበሳ ከፍ ብለህ ገብተህ እንድትወጣ በምንም የማይረበሽ በተራራ ከተማ ተዘሎ እንደተቀመጠ ሁሉ አይቶት
ሊደፈር የማይችል ተራራ ሆኖ እስኪያዩ ድረስ በአንተ ታሪክ ልስራ፣ ስምህንም ላግን ነው። ከአንተ ተርፌ ለሰዎች በረከት ላርግህ፣ በአንተ አልፌ ለሰዎች ልንካ። ይሄ እግዚአብሔር እኛን በሁለንትና የሚወርስበት ፕሮግራሙ ነው ለካ፣ የክብር ፕሮግራም ነው ለካ። የእኛን ቃቅም ቦጥነጥነ ለካ በሚያልፍ በሚመስል በሰውኛ በድካም በምንፈተን በሚመስል ነገር ውስጥ ለካ ለዋጭና አድራጊ ተስፋ ሰጪ አምላክ መሆኑን ለካ ሊገልጠውና አእምሯችን ልባችን ውስጥ ለካ ማንነታችን ለካ እንካፈል ለማድረግ ለካ። አንዳንድ ጊዜ እግዚአብሔር ነገር በእኛ ህይወታችን ሲገለጥ ከሩቅ ወርገን እንደምንሳለመው በስማ በለው እንደምንሰማው አይደለም። የተካፈልነውን መገለጥ ያንን በረከት ወራሾች ነን። ኃይላችን በመንፈስ ዓለም ውስጥ ያለን ኃይላችን ራሱ የተቀበልነው የተነካንበትን ያክል ማንም ሰው ከምድር ተነስቶ ለእግዚአብሔር ውሸተኛ ጠበቃ ሊሆን አይችልም። ያየውን የሰማውን የዳሰሰውን እናወራቻለን ያሉት እኮ ተለማምደውት ነው። በክብሩ ተነክተው እኮ ነው። በቃ አንገታቸው መካከልና እነሱ መካከል ሰይፍ እያለ ሀሳባቸው እንዳይቀያየሩ ያደረጋቸው እኮ ውስጣቸው ተበርግዶ የሚያዩት የእግዚአብሔር ክብር ነው። እስጢፋኖስ እናንተ አይታችሁታል። ያ ሁሉ ድንጋይ እየወረደበት፣ ያ ሁሉ የድንጋይ ጥዝጣዜ ግማሹ አይኑን ሲያጠፋው፣ ግማሹ ጆሮን ሲያርገው፣ ግማሹ ጭንቅላቱን አናቱን በትል ሲሰብረው፣ ደሙ በዛና በዚህ ፍጥጥ ሲል እሱ ግን ሰማያት ተከፍተው የእግዚአብሔርን ክብር እያየ ለጊዜ የሚሆነውን ጥዝጣዜ የሚያስረሳ የመለኮት መገለጹ ገብቶ የትሄድ ገብቷል። እሱም ብትጠይቁት በዛ ሰዓት ላይ ይሄን ለማየትማ ከሆነ ሌሎችም የክምር ድንጋይ ጨመርብኝ ነው የሚላችሁ። ታማኝ እግዚአብሔር ነው። ማንም ለማንገላት ታስበው አያውቅም። የምናልፍበትን ሁሉ ያለፍነው የክብሩ ተካፋይ እንድንሆን ወይም ነው ክብሩን በሕይወታችን ላይ እንድንለማመደው ነው። ሊመጣ ያለውን የእግዚአብሔርን ሰፊ ስራ በሰፋ ልብ እንድንሰራ ማለት ነው። በትንሹ በትልቁ ጠላት ሲጎነትለን ኧረ ወዲያ ብለን ወደ አምላካችን ፕሮግራም ዙም አድርገን በዛ ፎከስ እግዚአብሔርን ነገር ማድረግ እንቀጥል ነው። ይሄው ታማኝነቱን አያችሁት። እግዚአብሔር ይመስገን እንዳለው አደረገ። ዋው! የንጉሱም ያን እጁን ይደግፈው የነበረው አለቃ በሩን ይጠብቅ ዘንድ አቆመ። አይገርማችሁ? የዛን ቀን ወረፋውን አደረገው እግዚአብሔር። በቃ ማርክ አድርጎታል ልቡ ህዝቡም በበሩ ረገጠው። ንጉሱም ወደ እርሱ በወረደ ጊዜ ልክ እግዚአብሔር እንደ ሰው እንደተናገረው ሞተ ብሎ ይናገር እግዚአብሔር ቃል ሲናገር። አይገርማችሁም? የእግዚአብሔርም ሰው ለንጉሱ ነገ በዚህ ሰማርያ በር 2 መስፈሪያ ገብስ በአንድ ስልቅ፣ 1 መስፈሪያ መልካም ዱቄት ደግሞ በአንድ ስልቅ ይሸመታል ተብሎ የተነገረው ነገር እንዲሁ ሆነ ይለናል። እግዚአብሔር አምላክ የተመሰገነ ይሁን። ታያችሁ? God can turn impossibility into abundance within 24 hours overnight። አያችሁ? እንደዚህ አይነት እግዚአብሔር ላይ ሙጥኝ ያለ እምነት በተስፋው ቃል ላይ ተቆናጦ አለቅም ያለ ሰው ሁሉ ጊዜ this kind of faith unlock provision። ለዚህ ነው አንዳንድ ጊዜ unbelief ሰብሮ ከገባ ዋናው ፍራቻው ምንድነው? we are forfeiting actually participation when God visits our life። ለዚህ ነው we'll never limit God's power by human reasoning። እግዚአብሔር ከኛ ሪዝኒንግ አለፍ ይላል። ሌላው ቀርቶ እግዚአብሔርን ከኛ human reasoning ወጣ ብለን ራሱ ሪያሊቲ ሆነን መለማመድ መቻላችን በዚህ ዘመን እድለኞች ያደርገናል እንጂ ኋላ ቀረቶች አያደርገንም። ጌታ አምላክ የተመሰገነ ይሁን። ደግሞ ሰዎች መቼ አይናቸው በርቶላቸው ነው የኛን ኑሮ የተካፈልነውን እግዚአብሔርን በጓዳ እያስራመደ ያለውን የክብር ብዛት መቼ በምንስ ታስረዷቸዋላችሁ? በምንስ ተግሯቸዋላችሁ? ቃላትም አልተበጀለት ገና በእናንተ ህይወት ሊገለጥ ያለው ነገር እንሳ ዛሬ ገባ ብልበቀ ከበሮችን እናንሳ፣ ምስጋናችን ልክ እንደተናገረው አብርሃም እንዳለው በቃ ለእግዚአብሔር ምስጋና ያቀረበ ተስፋ የሰጠው እሱ ተስፋውን እንደሚፈጽም እንደማይለዋወጥ በተስፋው ቃል ላይ አልተጠራጠረም። እንደውም እምነቱን እያበረታ በብዙም በጽኑም እየተረዳ ወደፊት መገስገስ ቀጠለ። ጌታ አምላክ የተመሰገነ ይሁን። አው በዛው ዘመን እግዚአብሔር እንዳለው ተስፋው ቃል ይሞላበት ከመጣ በአመቱ እግዚአብሔር መጥቶ ልጅ ያሳቀፈው። it's amazing። ሰዋልኝ ሲለው ራሱ ሊሰዋለት ሄደው ሊትራሊ ሰዋለት ሄደው ምንድነው የተናገረውን ቃል እግዚአብሔር አያጥፍም። ቢሞትም እንኳን በሰይፍ እንኳን ቢሞትም እንኳን በእጄ ሰይፍ እንኳን ቢሞትም እንኳን ከሞት ያስነሳዋል ብሎ ስላመነ ነው ብሎ እኮ ጳውሎስ ነገረን። የውስጡን ታሪክና ጉዞ ለሚስቱ ሳይነግር አብረውት ለሄዱት አገልጋዮች ሳይነግር ለልጁም ራሱ ሳይነግረው
ልጁን ለማጽናናት አልነበረም የሚሰዋውን በግ ያዘጋጅና ብሎ የሚነግረው የነበረው። ሊትራሊ እግዚአብሔር ሁሉን ቻይ አምላክ የተሰጠው ተስፋ እንዴት ነው ይሄንን እንደ ሰማይ ከዋክብትና እንደ ምድር አሸዋ አበዛለሁ ያለውን ማስተር ሲዱን እንዴት እግዚአብሔር ይበላል? ግን አይገርማችሁም? ሰዋልኝ በሚል ጥያቄ ለእግዚአብሔር ቃልና ተስፋ ቃል ላይ አምኖ በጣም ተጨከነ። እዛው ላይ ሰማያትን ከፍቶ የክርስቶስን ኢየሱስ ወንጌል ሰበከው። መጀመሪያ አስቀድሞ ወንጌል የሰማው አብርሃም። ለዚህ ነው እኛ ራሱ የአብርሃም ልጆች ይሆን ወንጌል አስቀድሞ ለአብርሃም ሰበከለት ይላል እግዚአብሔር ቃል ሲናገር። እግዚአብሔር አምላክ የተመሰገነ ይሁን። መቼም እግዚአብሔር ትልቅ ነው አይደለም? በዚህ መነጽር ስናየው በእግዚአብሔር መንፈስ ቅዱስ አያችሁ በታሪክ ውስጥ ይሄ ሁሉ አስገራሚ የሆነ ድንቅ ነገሮች አሉ። ጌታ አምላክ የተመሰገነ ይሁን። አቤት ገና ደግሞ የምንቀጥለው ሳምንት የምናያቸው ነፍስም አይቀርላችሁ። ለካ አምላኬ እንደዚህ ነው እንድንል ማለት ነው። ዓመቱን የምንጋፍጠው ተስፋችን በማደስና በመሰነቅ ነው። ምክንያቱም ተስፋችን መፈጸሙ ማይቀሬ ነው። በእግዚአብሔር ፕሮግራም ውስጥ የሆነ ስለሆነ ሰማይ ፕሮቪዥን ተመድቦለታል። እግዚአብሔር አምላክ የተመሰገነ ይሁን። ሄቨን ባክአፕ የሚያደርገው ነገር ነው በመንፈስ ቅዱስ በተስፋ ቃል ሆኖ መንፈሳችን ላይ ላንድ ያደረገው ወገኖቼ። ዝም ብሎ ሰው ከእግዚአብሔር ጋር ነገርን አገናኝቶ አያመጥም። ሰው የእግዚአብሔርን ፕሮግራም ለማማጥ ራሱ መንፈስ ቅዱስ ሊረዳው ያስፈልጋል። አንዳንዱ ፕሮግራም እኮ እንደዚህ በሰው አናሰው ተስፋ በኖርማል ኬዝ ብታዩት እኮ አንድ ነገር ትሞክሩና ተስፋ ቆርጣችሁ ትወጣላችሁ። ግን አንዴ በተስፋ ላይ የተቀበላችሁን ነገር ግን አይለቃችሁም። በጸሎት ያሳደጋችሁ ነገርማ ተውት። እሱ ጠላት የሚቻለውን ያክል አሁን እኮ ከተስፋው ቃል ጋር እኮ አይ በቃ ይቅርብ ብልን እኮ ተገላገልን እኮ። ጠላትም ምንም መሳሪያ የለውም። ግን ተስፋውን በውስጣችን እግዚአብሔር ዳውንሎድ ሲያደርግ ግን ከኛ ጋር እንዳይላቀቅ አድርጎ ለኛ በኛው ፊንገር ፕሪንት በኛው ኮድ በኛው ፓስወርድ ስለሆነ ወደኛ ዳውንሎድ ያደረገው እግዚአብሔር የትም አይለቀንም። እግዚአብሔርም ቁርጠኛ አቋሙን የወሰደበት ነገር ነው። ኦልሬዲ የሰማይ ባጀት ተመድቦለታል። መምጣቱ አይቀርም፣ መፈጸሙ አይቀርም። አሁን ግን ተስፋው በተሰጠበት ቃልና ተስፋ የመጸበት መካከል ላይ ያለው ጉዞ ግን ጆይፉል እንዲሆን በምስጋና እንዲሆን ተስፋው የሰጠውን እሱም የፈጸመ አምላክ መሆኑን የበለጠ አስቀድመን እየተረዳን አንዳንድ ጊዜ እግዚአብሔር ያለውን ነገር በሐዘን በማጉረምረም እንጠብቅና መቼም እግዚአብሔር ታማኝ ነው አይደለም? ካደረገ በኋላ ራሱ አንዳንድ ጊዜ እናመስግን ወይ ደግሞ ንስሐ ንግባ የማይታወቅ ነገር ውስጥ ራሳችን እናገኘዋለን። ይሄ መቼም ያሳለፍነው ነገር ነው። ግን ዛሬ ጌታ ይገባዋል። የተናገረውን ነገር ያደርጋል። እኔም ራሴ እንዲሆንልኝ በዚህ ዓመት እንዲሆንልኝ በጣም በጣም እግዚአብሔር ያደርጋሉ ያለ ነገር በጣም ከአእምሮ በላይ የሚሆንብኝ ነገር ሁሉ እግዚአብሔር የተናገሩ ነገሮች አሉ መሆናቸው አይቀሬ ነው ብዬ እኔም ከጌታ ጋር ቆርጫለሁ። ጠዋት ማታ ጠላት የሚያመጣው ብዙ ነገር ለማይመስል ነው ብሎ እኔ ግን ጌታ ያስለመደኝ ነገር አለ። አቤኔዘር የምንለው ብዙ ነገር አለን። ትዝ ይላችኋል አለችም። እችን ታሪክ ልንገራችሁና ልጨርስ። በጌልጌላ በነበሩ ጊዜ ጌልጌላን እግዚአብሔር ዋና የመረጠበት ምክንያት ያ ወንዝ ሲከፈል ብርቱ ዋናተኛ ገብቶ ማያወጣውን ሁሉ ጊዜ ዓመት ሺህ ዓመት ውሃ ሲያልፈባቸው የለሰለሱ ድንጋዮች ከስር መሰረት ይዘው እንዲወጡ አደረጋቸው። በ12 ጎሳ ልክ ሁሉ ጊዜ ያላችሁ እንደሆነ ለጦርነት ይወጡና ተመልሰው ወደ ጌልጌላ ይመለሱት። ለምንድን ነው እነዛን 12 ድንጋዮች በጌልጌላ እንዲያቆሙ ያደረገው እግዚአብሔር? ለጽድቅ የተከፈለው ባህር ለአመፅ ደግሞ ወደኋላ ለመመለስ ስለማይከፈሉ ይናገራሉ። ይሄ ውሃ እኮ እንደም ያለ ቅጡ ሞልቶ ነበረበት ጊዜ በዙሪያ ያሉ 3 ከተሞች እስኪጠፉ ድረስ ያን ጊዜ እነሱ መቋረጫው ሰዓት ላይ ሲደርሱ ኦልሬዲ ዝናቡ ከልክ በላይ አልፏል። ምን አለ እንደ ኖርማሉ እንኳን ወንዝ ቢሆን የዛን ጊዜ አያችሁ እግዚአብሔር እጁ ሊዘረጋበት ባለው በዛች ደቂቃ ግን የዛን ቀን በሙሉ ወንዙ ሞልቶ ነበር ከልክ በላይ። አቤት እግዚአብሔር ታማኝ እኮ ነው። ስለዚህ ሁሉ ጊዜ ይዋጉ ይመጡና ወደ እነዛ ገልጋ ያሉ ድንጋዮች ታሪክ አላቸው፣ ይናገራሉ፣ አፍ አላቸው። እኛ ማንም ብርቱ ዋናተኛ አላወጣንም። እንደዚያን ለስላሳ ድንጋይ በዚህ በሙሉ በበረሃ ላይ ባሉ ፈርጥ ያላቸው ተሳታችሁ ብትነኳቸው እንኳን ስጋችሁ ሊቆርጡ የሚችሉ የሳሉ ድንጋዮች ናቸው። እንደዚህ ለሰለሱ ድንጋዮች የሉ። ውሃ ለብዙ ዘመናት ውሃ ያለሰለሳቸው ድንጋዮች
እነዚህ ታሪክ አላቸው። ከዚህ ባህር ነው የወጣ ነው። እግዚአብሔር እናንተን በጽድቅ ለማሻገር ከፍሎ ያወጣን እኛ ምንናገር መልእክቱን አድርጎ ቆነ እንደዚህ የመሰሉ በዛ እግዚአብሔር በገልጌላችን ያስቀመጣችሁ ብዙ ታሪኮች አሉ። ጠላት እሱን መመጣበት ይሄንንስ እናቴ ያልገባችበትን ጌታ አምላኬ ነው ገብቶ ያወጣኝ ምን ልታመጣ ትችላለህ? ይሄን ስትለኝ አልነበረም እንዲህ ሊሆን ይችላል። ይኸው እግዚአብሔር ኢንተርፊር አድርጎ የለወጠው ነገር ነው። እዘረዝርለታለሁ እያንዳንዱ ነገር። ያ ትላንትና ያደረገው ነገር እግዚአብሔር ይፈታ ያለውን ነገር ደግሞ እንደሚፈጽም ኦልሬዲ ታሪክ ነው። ስለዚህ እኔ አምላኬ የምጠረጥርበት ነገር የለም። ትላንትና አልጋይን አንጥፎ ከበሽታ ፈውሶ ካነሳኝ ዛሬ የሚጎናተለኝን ነገር እግዚአብሔር ይተወዋል ብዬ አስቤ አላቅም። ያንን የምጠረጥርበት አንጀት የለኝም። የአስተሳሰብ ሲስተማችን ይቀይረዋል እግዚአብሔር። እና አንዳንድ ጊዜ ያለፍኩበት በጣም እንደው ለሰው እንኳን መናገር ማልችላቸው ነገሮች አሳልፍ ያለው ግን በዛ ባለፍኩበት ነገር ግን የእግዚአብሔር ማንነት በዛ ውስጥ ተገኝቶ ያንን ሰው በዛ ሰርከምስታንስ ማውጣት የሚችል አምላክ መሆኑን ራሱ ፋይንድ አውት ማድረግ ራሱ እስካሁን ድረስ ልቤ በደስታና በሙቀት ይሞላዋል። መቼም ሰው በጌታ በተለየ መንገድ ለማወቅ ራሱ ላይ መጥፎ ነገር ይመኛል ባትሉም አንዳንድ ጊዜ ግን ታውቃላችሁ ያለፍኩትን እንኳን አለፍኩኝ። ዝም ብሎ አይደለም እኮ ዳዊት እኮ ያስጨነቀኝ ለመልካም ሆነልኝ ብሎ በአማርኛ ቋንቋ ቀላል ይመስላል። መልካም ሆነልኝ ብሎ እኮ እሱ የሚያወራው መልካም እግዚአብሔር መልካም ብሎ ሲያወራ በአእምሮና በልቡ ያለው ታሪክ የሚነግረው እኮ ይሄ ነው አይባልም እኮ። አይገርማችሁ? እንባም ያስመጣ ነው። እግዚአብሔር አለ ብሎ ሲሉት እንደውም በቃ ሌሊቱ ሙሉ ሲያለቅስ ነው ብሎ እንደዚህ አይነት መልካምነት ነው ከእግዚአብሔር የታየው። አያችሁ? ስለዚህ አሁንም ዛሬ በዚህ ምሽት ፍታውን ጌታ ሰጥቶናል። እመን ብቻ እንጂ አትፍራ። በቃ እመን ብቻ። በቃ በልብ ውስጥ ሌላ ተጎራባች የለም። አያችሁ? አንዳንድ ጊዜ እምነትም ውስጥ ሆኖ አንዳንድ ጊዜ ጥርጣሬ አብሮ ሊጎራበት እርሾ ሊያቦካው ይችላል። የእምነትን እርሾ እንደ እርሾ ሆኖ የእምነትን ንጹህ ሊጥ ሊያቦካው ይችላል። አያችሁ? መጥፎ ነገር ኮንታሚኔት ሊያደርገው ይችላል። ስለዚህ ወደ ቀደመው ነገራችን እንመለስና እግዚአብሔር በአንድ ወቅት ላይ አሳልፎን ያለውን ነገር ባለ ታሪክ አድርጎን እያለ ዛሬ የተለየ ነገር አይደለም። ጠላት ብቻ ስላወናበደ ነው የራሱን ቀለም ቀብቶ የራሱን ነገር ኦርኬስትሬት አድርጎ ሰርከምስታንሶችን ሁሉ የእግዚአብሔር ተስፋ ከሚለው ጋር እንደማይመሳሰል አድርጎ። አይገርምም? ጌታም ያለው ከጀልባው ላይ ናበለኝ ያለው ቃል ሰጠው። ያ ቃል ሲመጣ ከውሃው በላይ ከሚቆበረበትም መሬት በላይ እንደሚሸከመው ስላወቀ ወጥቶ መሄድ ጀመረ። ግን አለ ዞር ከተስፋ ቃል ላይ ወደ ሲልዝ ውሃው ያሰምጠው ጀመረ ይላል አይደል? ግን ደግሞ ዛሬ እጁን ዘረጋና ከፍ አደረገው። ከዛ በኋላ ወደ ጀልባው ተመልሶ አይለንም፣ አብረው ተሻገሩ እስከ ወዲያኛው ድረስ። ሩህሩህ አምላክ ነው። ዛሬ እንኳን በተለያየ መንገድ እንደ ተሳስተን ቢሆን ከተነገረን ቃል ውጪ ነገሮቹ ከበውን አስጨንቆን ተሳስተን እንኳን ከእግዚአብሔር ቃል ጋር የማይመስል እግዚአብሔር የማያከብር ነገር እንኳን ተናግረን ቢሆን አሰላስለን ቢሆን የኔ ነገር ምንድን ነው? ጌታ እግዚአብሔር ስለ ስሜታችን አይደለም፣ እሱ እምነታችን ላይ ሪስፖንድ የሚያደርገው ባለንበት ሁኔታ እሱ ያለፈበት ስለሆነ እንደ ሰው ተገኝቶ ያለፈ ስለሆነ እንዳልተፈተነ የማይራራልን አይነት ሊቀ ካህን አይደለም ያለን፣ የሚራራልን ነው። እሱ ከኃጢአት በስተቀር በነገር ሁሉ የተፈተነ አምላክ ነው። ገና ነገራችን ሳይጮህ ከልባችሁ ሳይወጣ ያውቀዋል። ምክንያቱም የእግዚአብሔር ቃል የልብን ንግግር አደምጣለሁ። ገና ቃላት ያልተበጀለት የጸሎት ርዕስ በልባችንና መንፈሳችን የሚሰለስል ውጥረትና ጭንቀትና ግሮኖና ቃጥቶ እግዚአብሔር ለእሱ ትርጉም አለው። እግዚአብሔር አምላክ የተመሰገነ ይሁን። አይሆፕ ይሄንን ዓመት በዚህ አይነት መነጽር እንደምታዩት ይሄ ዓመታችን ሲዘጋ አውቃለሁ ብዙ ነገሮች በዙሪያችን መሆን ይጀምራሉ፣ ግን እኛን አይመለከትም። እኛ ሁል ጊዜ ማስባለሁ እኔ በእግዚአብሔር ፕሮግራም ውስጥ ነው ያለሁት። በቃ በሄቨን ሲዝን ውስጥ ነው ያለው። ሁል ጊዜ ዜናው የሚወራው የሚሰማው ዜና ሁሉ እኛው ከተፈር ሊሆን ይችላል፣ ጎረቤታችን ሊሆን የሚሆነው የኛ ዜና አይደለም። የኛ ዜና የሚመጣው ከእግዚአብሔር ዘንድ ነው። ምክንያቱም ሰዎች ሞልቶላቸው ነገሮች ተስተካክሎላቸው አልጋ በልጋ ሆኖላቸው እግዚአብሔር ወደ ኋላ ያስቀረን ይመስለን ዘመን አሳልፈን ሰዎች በዙሪያችን ለመለሙ ሲመስለን እኛ ደግሞ የደበዘዝን የመሰለን ጊዜ ነበረ። ያ ታይማችን ስለነበረ ነው። ያ ታይም አልፎ ደግሞ እግዚአብሔር ነገሮችን ተስፋውን አረጋግቦ ደግሞ ከሱ ክብር ጋር ደግሞ ወደሚቀጥለው ክብር አሻግሮን ያውቃል። እያረገም በተደጋጋሚ አሳይቶን
ዛሬም የተለየ አይደለም። እግዚአብሔር ያው ነው። ክርስቶስ ኢየሱስ ዛሬም ለዘላለምም ያው አምላክ ነው። ስሙ የተባረከ ይሁን። አይሆፕ በጣም በጣም ልባችሁ እንደነካ ተስፋ አደርጋለሁ። እኔ በጣም ነፍስም አልቀረልኝ። እግዚአብሔር አምላክ የተመሰገነ ይሁን። የሚቀጥለው ሳምንት ደግሞ በጣም እናንተ የምታውቋቸው ታሪክ ቢሆኑም ግን እግዚአብሔር ለእናንተ አሳያቸው ባለኝ አቅጣጫ ነው ማሳያቸው። አይሆፕ በጣም አንቲስፔቶሪ የሆናችሁ እንደም ተስፋ አደርጋለሁ። የነገራችን መደምደሚያ የነገራችን መቋጫዎች አንድም ከግሌ ምስክርነት ጋር አድርጌ እነግራችኋለሁ። ጌታ አምላክ የተባረከ ይሁን። ቴንክ ዩ። ጌታ ይባርካችሁ።